በሶሻል ሚዲያ ላይ የተመለከታችሁትን የካውንስሉን መግለጫ ካውንስሉ እንዳወጣ የሚያስመስለው ከላይና ከታች የተጻፈው የካውንስሉ ስም እንጂ በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ካውንስሉ ሲቋቋም የተቋቋመበት ዓላማ አለ። በዛ ዓላማ ውስጥ ያመኑ ሰዎች በካውንስሉ ስር ሄዶ ይታቀፋሉ። በካውንስሉ የሚሰጠውን አቅጣጫና አመራር ተከትሎ ቤተ እምነቶች ይሰራሉ። ካውንስሉ የተጣሰ ደንብ አለ ብሎ የሚያምን ከሆነ ያንን የጣሰውን ግለሰብ በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ሕገ ሥርዓት ላይ የተቀመጠ ደንቡ ያስገድዳል። እንደዚህ አይነት ሥርዓት ባለበት ሁኔታ ውስጥ ሆኖ ያለምንም ደብዳቤ ጉዳዩ ታይቶ የመጨረሻው ውሳኔ እስከሚሰጥበት ቀን ድረስ በጊዜያዊነት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው? ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል። መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም። በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ ጠቅላይ ጻፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ፣ ቀጥሎ ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለሁት እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አልችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማተም ወስደህ መተህ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉን እንፈልገው አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡን ብዬ የተመዘገብኩት እኔ። ጠቅላይ ጻፊ ባለበት፣ የካውንስሉ ፕሬዝዳንት ባለበት፣ እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ለካውንስሉ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለሶስት ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመቃወም ነው እንግዲህ የተነሱት። መግለጫውን ያወጣው ካውንስሉ ነው ብለን እንኳን ብንወስድ ሐዋሳ በነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድነው የተበላሸው? የተጣሰው ደንብ ምንድነው? የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። አንድ አገልጋይ ወደ ከተማ ሲገባ ብዙ ጦር መሳሪያ የያዘ የመንግስት ሰራዊት ወጥቶ ለምን ተቀበለ የሚለው የመጀመሪያው የካውንስሉ ጥያቄ ስለሆነ ከዚህ ጋር ተያይዞ አንድ ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ ብዙ ህዝብ ስለሚሰበሰብ ሲዳማ ብሔራዊ ክልላዊ መንግስት አምኖ ሰራዊት መድቧል። ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በኢትዮጵያ በተለያዩ ክልሎች አገር አቀፋዊ ኮንፈረንሶችን ስታዘጋጅ ኖራለች። ለመጀመሪያ ጊዜ አይደለም። በዚህ ሁሉ ደግሞ በሚሊዮኖች የሚቆጠሩ ሰዎች በአንድ ስፍራ ስለሚሰበሰቡ የህዝቡን ደህንነት ለመጠበቅ መንግስት ሰራዊት ይመድባል። በሚዲያ ላይ እንዳያችሁት በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ ወደ አንድ ስፍራ ይሰበሰባሉ። በዚህ ቦታ
የህዝቡ ደህንነት መጠበቅ አለበት። ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ሰው ነው የሚታጀበው። እኛ ወንጌል አማኞች ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆነው በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወቅ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢአት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባይ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም፣ በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምን ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው፣ ለኔ ስለሆነ ግን ስህተት ሆኖ ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ የጌታ ቤተሰቦች ሰላምና ጸጋ ከሁላችሁም ጋር ይሁን። አሜን። እሺ እንዳደመጣችሁት ነው። ሙሉ ለሙሉ ነው የሰማነው። ሐሳብ አልሸረፍንም፣ አልቆራረጥንም። ለራሳችን በሚመች መልኩ ያቀረብነው ምንም ነገር የለም። ሐሳቡ ሙሉ ለሙሉ ቀርቧል። እዚህ ሐሳብ ላይ ሪፍሌክት እናደርጋለን ማለት ነው። ስለዚህ ከፓስተር ለገሰ እንጀምርና ሌሎች ወገኖች ያወሩና እናወራና እዚህ ሙሌ እኔም ምናምን ሪፍሌክት እናደርጋለን። አንዳንድ ሐሳቦች ላይ የሚቃረን ሐሳቡን ካለ እንወያያለን ከወንድሞች ከወገኖች ጋር እና አንቾም ሰንበትበት ትላላችሁ። አገልጋይ ኃይሌ በመጀመሪያ ሰላምታ ይቅረብ አይደል? ሙሌ ሰላም በለን፣ ከዛ ፓስተር ለገሰ ሰላምታ፣ ከዛ አንቾ ቤኪ አጠራጠር ያለ ሰላምታ እናቀርባለን። ከዛ በኋላ ወደ ፓስተር ለገሰ ሐሳብ እንሄዳለን። ሙሌ ቀጥል። ሰላም የጌታ ጸጋና ሰላም ይብዛላችሁ። ሰላም ብያለሁ ሁላችሁም። የጌታ ጸጋ ሰላም ይብዛላችሁ። ደህና ናችሁ ወይ? ከላም ያላችሁ ሁላችሁም የጌታ ሰላም ይብዛላችሁ። ሰላም ብያለሁ። ተባረኩ። ይብዛ። ፓስተር ሰላም በለ። ሰላማችሁ ይብዛ። የአባቴ ብሩካን ሰላም ይብዛ። እሺ ሶል ሰላም ታቀርብልን። ማይክን ኦን አድርግ። ሰላም ታቀርብልን። ሰላምና ጸጋ ይብዛላ። አቡና እንዴት ነህ? እግዚአብሔር ይባርካችሁ ማለት ፈልጋለሁ። እሺ አንቺ ሰላም ታቀርብልን። ለጆዬ ሼር አድርጉለት እስቲ። እሺ ሰላም ለእናንተ ይሁን። በድጋሜ ሁላችሁም ሰላማችሁ ይብዛ። ተባረኩ።
እሺ ቤኪ ሰላምታ አቅርብልን ከዛ አገልጋይ ላይ ከዛ ወደ ፓስተር ለገሰ ሐሳብ እንሄዳለን ገስት የላካችሁ ሰዎች ተቃራኒ ማሳብ ያላችሁ ሰዎች እናስተናግድ ሰላምና ጸጋ ይብዛላችሁ ወገኖች ከላይም ከታችም ያላችሁ ያው እንቀጥላለን ዘይቱ እስከሚቆም ድረስ አቡ ጸጋ ይብዛል አሜን ማስገባችሁ ሰዎች ራንደም ያለውቲ ማይካችሁን ሚውት አድርጉ እንደገባችሁ ሚውት አድርጉ እሺ ፓስተር መቀጠል ትችላለህ ሐሳብክን አስፈራ አድርገ ለውይይት ጸጋ ያ ሰባኪ ነገር ሆኖ ጨረስኩ ያልኩ እንዳልደግምባችሁ ጸጋ ዛላችሁ ተባረኩልኝ ያው ወደ 3 ጊዜ እንግዲህ በዚህ ጉዳይ ያወራን ቆይተናል ጧት ጆዬ ጋም እንደዛ ያወራን ነበርና አሁን ቤኪ እንዳለው ዘይቱ እስከሚቆም ብሏል ያ ኤልሳዕ ዘመን የነበረችው ሴትያ ዘይቱ ሲቆም ነው ማዲጋው ሲያልቅ ነው ዘይቱ የቆመውና እኛም እንደዚሁ ውሸት እስከሚያበቃ ድረስ ነገሮች በቃ እንደ እግዚአብሔር ቃል እስከሚሆኑ ድረስ ትግሉ የሚቀጥል ነው ይሄ ማለት ዕብራውያን ላይ ኃጢአት ጋር እየታገላችሁ እየተቃወማችሁ ደም እስከ ማፍሰስ ድረስ አልተቃወማችሁም ስለሚል ቃሉ እስከዛ ድረስ ነው ወንጌል ምን ይኖርለት ብቻ ሳይሆን ምን ሞትበትም ጭምር ስለሆነ ችግር የለውም እና በመሰረቱ የጅማው ፋሲል ዳዊት ነው ዳዊት ፋሲል ያወራውን ሐሳብ እሱን ይጋራሉ በዚህ ዘመን ነብይ መሆን የመጨረሻ በቃ ይሄ ምንድነው ያለው ጥሪ ጉዳይ ሳይሆን ጅል መሆን ማለት ነብይ ለሞን ማህይምነት ብቻ ነው ያስፈልጋል ማህይምነት ነው ብሎ እውነት ማህይምነትን በአደባባይ አይተናል ምን ማለት ነው አንደኛ እኔ ራሴ ካውንስል ነኝ መግለጫው ከአንድም ሁለት ጊዜ ነው የወጣው አንደኛ ሰሞኑ በነገረው መግለጫ ገና እንትን ይተኮሳል ምንድነው መድፍ ይተኮሳል ሲል ምን ማለት ነው በመለው ብዙ አውርተናል መድፍ የሚተኮሰው አንዱ ሀገር ጉዳይ ላይ የአድዋ ድል በዓል መታሰቢያ ሲሆን ድሮ በደርግ ጊዜ ትንሽ ስለነበር ቋቃለው መስከረም 2 ላይ ይተኮስ ነበር በያድግ ደግሞ ግንቦት ላይ ይተኮስ ነበር አሁን ግን በዋናነት በአድዋ ድል በዓል መታሰቢያ ነው መድፍ የሚተኮሰው እኔ ለወንጌል መድፍ ሲተኮስ አይቻላል ይሄን አለ እንደገና ደግሞ አደገኛ ሰዎች ይነሳሉ ብሏል ነግሮናል ኢጥፍ ከሱ በላይ የሚዘርፉ የፈለገ መናገር የሚችሉ ሰዎች የፈለገ በቃ ሃይባ የሌላቸው አደገኛ ሰዎች እንደምነሱ ነግሮናል ሶስተኛ ደግሞ እኔ በቃ ልክ ጠቅላይ ሚኒስትሩን ከህዝብ የመለየት ስራ እኔ የበሻሻው አብይና የሾላው ነብይ በጫጫታ አይወርቁም ማለት ይሄ እኮ የጴንጤ መንግስት አይደለም መንግስታዊ ሃይማኖት የለም ኢትዮጵያ ውስጥ ኢጣ ወይም ኢድል ሆኖብን አሁን ያለን ሰዎች ወይ ወንጌል አማኞች የሆኑ ሰዎች እየመሩ ስለሆነ በእነርሱ ጊዜ ወንጌልን እንደፈለኩ አጨማልቀ ቀጣው ትውልድ ወንጌል እንዲጠሉ አደርጋለሁ የሚል ለወንጌል ከፍተኛ በጣም ይሄ ምን ማለት ነው ሚንዝርና በቃ በወንጌል ላይ ያመነዘረ ትውልድ በእግዚአብሔር ላይ ያመነዘረ ትውልድ ልክ እስራኤልን እንደሚለው የእግዚአብሔር ቃል አመነዘርሽ በየዛፉ ስር ተንከባለልሽ እንደሚለው ቃል ልክ አሁን እንደዚህ አይነት ነገር እየተደረገ ነው ያለው ደጋፊዎች ወይም በጭፍን አንደግፍም በጭፍን አንቃወምም ሰው ደጋፊዎች ከዘር ጋር በማገናኘት በተለያየ ነገር በማገናኘት ሲልቡ ራሱስ እንደውም አንድ አባቱን የሚመስል ሰው ምናየው በንግግሩ ነው እየካደ እንኳን ጴጥሮስን የገሊላ ሰው ይመስላል ነው ያለችው አይደል እንደ ያቲሮድ እንትን ገረዷ አሁን ግን ተሳዳቢ የሆኑ ሰዎችን ሲናይ አባታቸውን ነው በቃ የሚመስሉት አባታቸው ነው የሚመስሉት ስለዚህ ምን ሆናል መድፍ ይተኮሳል ሲል ወንጌል እንደዚህ ነው ወይ ብሎ ሊነቃ ይገባል ከንግግሩ እንኳን ይሄ በጭፍን ደግፎ መከራም ይበላው ሰው እስኪ ቆይ አንድ ነገር ልጠይቃችሁ ሁላችሁ አሁን ታይላንድ አካባቢና ኔይማር ነው የሚባለው ሀገር እንኳን ወደ 1000 ሰው ሆኗል በሬድ መሬት መንቀጥቀጥ የሞተው
ባለፈው እኛ ጋርም እኮ እግዚአብሔር ነው እንግዲህ ነገሮቹን ያዘው እንጂ አልፎ አልፎ የመሬት መናወጥ የሚለው የመጨረሻ ዘመን ምልክቶች እየመጡ ያለ አሁን ስለ ጀት መብረር የሚታየው አገልጋይ አሁን ስለ መድፍ ይተኮሳል የሚል አገልጋይ ሐዋርያት ምዕራፍ 23 ላይ አጣሞ ጥቅሷን ጳውሎስ ታጅቧል ወደ 400 በሚሆኑ ወታደሮች የሚል አገልጋይ ምንድነው የሚሰራው? ምኑን ነው የሚያስተምረን? አሁን ኢየሱስን ሊመጣ ያለውን ኢየሱስን እነ ጴጥሮስ እነ ዮሐንስ ሊመጣ ካለው ቁጣት ምንድን ዘንድ ማን አመለከታችሁ ብሎ እንደተናገረ ሊመጣ ካለው ቁጣ ሊያድን በቃ ምናመልጥበትን መንገድ የሚያሳዩን ሰዎች እንጂ ስለ ጀት የሚያወሩልን እኮ ጀት እኮ ለተራካስ ተጫዋቾች እንኳን አላቸው። ከምድር ቁሳቁስ ጋር ወንጌልን ማገናኘት ወገኖች በቂ መጽሐፍ ቅዱሳዊ ነው። ወንጌል ስለ ልጁ ነው አለቀ። ወንጌል የማያቅስ እኮ ስለ ቁስ በደንብ አለው። እስማኤልን በክዳን አልባረከውም እንጂ በቁስ በደንብ ይባርካሉ አለ። ስለዚህ አሁን በቃ የኛው የሆኑ ሰዎች እንኳን በስደት ሄደው ሚስት እስኪሰሩ ድረስ እስማኤል በቁስ ተባርኳል። ክዳን ያለው ግን ከይስሐቅ ጋር ነው። ስለዚህ አሁን ከክዳኑ ጋር መግለጫው ላይ ብቻ እናተኩር ስናወራ ሾርት ኤንድ ፕሪሳይዝ ይሁን ደግሞ ስለዚህ መግለጫው ከሁለት ጊዜ በላይ ሁለት ጊዜ ስለወጣ አንድ እኔ ራሴ መንግስት ነኝ ይሄ ማለት የሆነ ነገር ይሄ ሰው የሆነ ማኖ ነክቶ መንግስት በወንጀል ቢፈልገውና ቢያስረው ሃይማኖታዊ ጦርነት የመቀስቀስ ደጋፊዎቼ ይነሱልኛል። ደጋፊዎቼ ሃይማኖታዊ የፕሮቴስታንታዊ ጦርነት ያስነሳሉ አይነት እኔ ራሴ መንግስት ነኝ ባይዘው ፖለቲከኞች እንደዛ ብሎ የሆነ ሰዓት ላይ ሸበገብቷል እዚህ ጋር ማይገባበት ነገር የለም። ስለዚህ እኔ ራሴ ካውንስል ነኝ መቶ ምናምን እምነት የሚመሩ ሰዎች አንድ ግለሰብ ወይም አንድ ቸርች የሚመራ ሰው እኔ ራሴ ካውንስል ነኝ እኔ ይጋፈጣለሁ ማለት እንግዲህ ወይ በካራቴ ይሆናል ወይ በተናገራት መድፍ ይሆናል ወይ በተናገራት መድፍ ይሆናል ወይ በሆነ ብቻ በሆነ ነገር ነው እኔ ይጋፈጣለሁ ያለው እንጂ እንደ እግዚአብሔር ሰው ጨዋ ሆኖ በምን በንግግር እንዲህ ያደርጋለሁ አይደለም። ስለዚህ ይሄ ራሱ ኃላፊነት የጎደለ ትዕቢትና የማይታይበት የመጨረሻ ባልተማረ ሰው እጅ ላይ ገንዘብ ሲመጣ ምን እንደሚያደርግ የሚያሳይ መንገድ ነው የሆነው። ስለዚህ በቃ ትዕቢት ውርደት ይቀጥላል። በትዕቢት ናቡከደነፆርም ወርቋል። በትዕቢት ማይወርቀል እግዚአብሔር ደግሞ ለትሑታን ነው ጸጋ የሚሰጠው እንጂ አጋንንት ማወጣው ሲል አጋንንት እኮ ለነቢያት አይደለም የተሰጠው። ማርቆስ 16 ላይ ሲናገር ያመኑትን እነዚህ ምልክቶች ይከተላቸዋል ሲል ምንድነው ያለው? በቃ አጋንንትን ያወጣሉ ያለው ያመኑ ሁሉ እኮ ማያወጣበት በድምጽ የተቀነባበረ ሶሪያ ላደርግ መጣው የሚል ድራማ ተሰጥቶ ጠቅላይ ሚኒስትሩ ሊገልብጥ መጥቼ ከለከልከኝ የሚል ድራማ ተሰጥቶ አሁን ደግሞ አጋንንት ማስወጣት አወጣሁ ማለት ራሱ እኮ ለኢትዮጵያ ሕዝብ ግልጽ ነው። እግዚአብሔር ለሰሚዎች ኢትዮጵያን ሕዝብ እግዚአብሔር ክርስቲያኖችን ከእጃቸው ያውጣ። እኔ ትንሽ የቪዲዮ አስቀምጫለሁ አንዴ መጅገር አግኝቼ ማለት ነው። የኢትዮጵያ መጅገሮች የዘመኑ ነቢያቶች ናቸው ብዬ ፖስት አድርጌያለሁና መጅገር ናቸው እነዚህ አገልጋይ አይደሉም ለማለት ነው። ተባረክ። ቴንክ ዩ ፓስተር ሶል በመግለጫው ላይ ድጋፍም ተቃውሞ አጣር ባለ መንገድ ትገልጻላችሁ። ኔትወርክ ማስወጣችሁ አላስወጣችሁ በእናንተ ቦታ ሌላ ሰው እየተከው ቀጥላሉ የምትወጡ ሰዎች ቴንክ ሰው ብዙ ሰው ስለላከ ማለት ነው። እናመሰግናለን። እሺ ሶል ቀጥል። መግለጫውን እንደሰማሁት ከሆነ አቡና ነብይ ጩፋ በዚህ ሁኔታ እንደፈለገ መሆን አይችልም። ምክንያቱም እሱ ድኛለሁ ካለ የአንድ ቤተ ክርስቲያን አካል ብልት ነው መሆን የሚችለው። ብልት ደግሞ እንደፈለገ እንደዚህ መንደፋረቅ አይችልም። ካውንስሉ አሁን እያራመደ ያለው እርምጃ እኔም ከበፊትም ጀምሮ ከሌሎች አገልጋዮች ጋር ዲቤትም ታረግ ሲወያይ እንደዚህ አይነት እርምጃዎችን መውሰድ አለበት ብዬ አምናለሁ። ለምን አባት ልጁን እንደሚገጥስ አባት ልጁን እንደሚቆነጥጥ እንደሚኮረኩመው ሁሉ ልክ እንደዚህ አይነት አገልጋዮች መኮርኮምና መቆንጠጥ አለባቸው።
ካውንስሉ በዚህ አካሄዱ በጣም መበርታት አለበት፣ መቀጠል አለበት። ይህ ሐዋርያዊ እርምጃ ነው እና ልክ እንደዚህ አይነት ሐሰተኛ ነቢያቶች እንደፈለጉ መንደፋረቅ አይችሉም፣ እንደፈለጉ መሆን አይችሉም። ገንዘብን ብቻ መስበክ አይችሉም፣ ዝናን ብቻ መስበክ አይችሉም፣ ምድራዊውን ነገር ብቻ መስበክ አይችሉም። ካውንስሉ በእንደዚህ አይነት ነገር ከቀጠለ እነኛ ሐሰተኛ ነቢያቶች እንደፈለጉ እየወጡ እየገቡ ህዝብን መዝረፍ አይችሉም። ስለዚህ ካውንስሉ በዚህ ቢቀጥልና ቢበረታ አሪፍ ነው ለማለት ነው። ቴንክ ዩ በጣም እናመሰግናለን። እንደዚህ በቃ አጠር አድርጋችሁ ሐሳባችሁ አደረጃችሁ ተናገሩ። አንቺ ውስጥ ተናገር ሐሳብሽ። እዩ ነብይ ነው እሺ ይላል። አረ እሺ እንበል ቀጥይ አንቺ። እሺ እኔ እንኳን ይሄንን ሶሪ ሁሉ ጊዜ ላይ ፍትገባ እየበላው ነው የምትገባ በለቀ አራሻር ማለት ነው። እሺ እንደ ቤኪ ተናገር። ቤኪ ሐሳብ ተናገር በዚህ በእንትኑ ላይ ብቻ ሾርት ኤንድ ፕሪሳይዝ። እሺ ቴንክ ዩ አጠራ አድርገን ቤኪ የለም ኃይሌ ተናገር። ብላ ልቀጥል በቃ ችግር የለውም። አለው አቡ እኔ ለኢትዮጵያ ህዝብ አንተ መጣለች። ኦኬ ቤኪ መጣ ይቀጥል እንዳልክ ሚዩት አድርጊ አንተ ቤኪ ተናገር። ለኢትዮጵያ ምን አለ ማለት እሰማ የዩ ስራ አይቶ ምናምን ስለ በዚህ ሰዓት ያው እዛ ታያለ ህዝብ ዘይት ገዝቶ በዚህ ሰዓት ቢያስቀምጡ እዚሁ ሲመጣለ ገዝታችሁ አስቀምጡ ምለው ሐሳብ ነው። ሌላ ሐሳብ ያው እናንተ በጨመራችሁ ላይ እኔ ቀጥያ አወራለሁ። ዘይት አስቀምጣችሁ ተጠቀሙ። አሁን ግዙ። እሱ ሳይመጣ ከመጣ ይዋደዳል ወደ ዋናው ቦታ ይመለሳልና ግዙና ተጠቀሙ ነው ምለው። ቀጥሉ ወገኖች። ምን ይላል? እሺ አንቺ ቀጥይ። እሺ አሁን ግን ያወራው ማን ቤኪ ነው? ምንም አልሰማውም። ይቆራረጥ ነው። ቤኪ አራስ እንኳን የተሰማሽው ቤኪ ያላግጣል ታይ ያ አይ እንትኑ አንደኛ እኔ አስተያየት ያለኝ በካውንስሉ ላይም ጭምር ነው። የካውንስሉ ላይ ዩን ሲያወግዙ ይሄ እንደዚህ ሆነ ዩን ትንሽ ነገር ነው ጥቃቅን ነገር ነው ያነሱት። ዋናውን ምንም አልነኩትምና እንዴ ስላረገ እንዴ ምናምን ይሄ I don't know ካውንስሉ ራሱ ልክ አይደለም። ግን ያው የኡነት ከሆነ ማለት መወገዝ ተወግዞ ከሆነ እዩ ማለት ታግዶ ከሆነ መወገዝ በነዛ ቋንቋ ነው። ብዙ እዛ ውስጥ አሉ መታገድ ያለባቸው ካውንስሉ ውስጥ ማለት ነው። እና ይጩፋ እንደዚህ አርጋል ተብሎ እሱ ነው ያስቆጣን። አንዳንዶች ምን ይያሉ ነው ቅናት ነው እዩ እንደዚህ ስለሆነ ብዙ የሰው ፍቅር ምናምን የሰው ስላለው ሰዎቹ እየቀኑ ነው እና ደግሞ ጸጋ ስላለው እዩ እየቀኑ ነው ምናምን ሲሉ ሰምቻለሁ። እዚህ ራሱ ላይቭ ላይ ቲክቶክ ላይ እንደዛ ሲሉ ሰምቻለሁ። እና ቲቪም ራሱ የጀመረው እዩ ነው ራሱ ነው ቲቪ መንፈሳዊ ቲቪ ቻናል እሱ ነው የጀመረው አሉ። እንግዲህ ሌሎች ናቸው የጀመሩት ነው ማቀው ራሱ ብዙ አሉ። እዩ አሁን የመጣ በነገራችን ላይ 7 አመት አይደል እንዴ ከመጣ እዩ ከሱ በፊት ብዙ አሉ። እና ምንድነው ሙሌኔ ማለት ይጀምርስ አንቺ እሱ አንደኛ ቢጀምርስ ራሱንና ቤተሰቡን ከማበልጸግ ያለፈ ወንጌልን ከማሰደብ እግሩን እያነሳ ህዝቡን በካራቴ ይውጣልሽ ወንጌል ስትሰሪ በካራቴ ልታስወጣልኝ ነው ወይስ ልደበድበኝ ነው እስኪባል ድረስ ወንጌልን ማላገጫ ያደረገ ሰው ነው። እሱ ከፈታል ከፈተኛ ምን አገባ
ራሱን ከማሳየት አይ ቅናት ነው ለሚል ነው እንጂ ቅናት ነው እሱ ነው እንትን ያለው ለብዙዎችም እሱ ነው አራይ ሆነው ብላንድ እህት ሰምቻት ስለገረመኝ ነው ከዚህ በፊት ብዙ የከፈቱ የሱ ቢጤዎች አሉ ብዬ ነው አቤላ እሱ ነው በኋላ ነው የመጣው ይሁን ነው የመጣው እኮ እና ምንድነው ማለት ቀናቱ አልገባኝም ይሄ ምንድነው የሚቀናበት ብዬ ነው ግን ይሄ ካውንስሉ ላይ ግን እኔ ራሴ ቅሬታ አለኝ ማለት ብዙ የሚወገዙ አሉ አወጋገዙም ልክ አይደለም ካውንስሉ ጩፋ ግን እኔ ራሴ ካውንስል ነኝ ያለው እዛ ውስጥ ያሉት ሰዎች ስለሚተማመን ነው እኔ ራሴ ፈቅጄ ነው ካውንስል ጋር ሄጄ እኔ ከናንተ ጋራ ህብረት አረጋለሁ ብዬልኩ እንጂ አሁን ወጥቻ ራሱ መቀጠል እችላለሁ እኔ ምን አገባችሁ ነው ያለውና በጣም ያሳዝናል በቃ ይሄ እንትን የሌለው ይሄ ታዛዥነት የለም ማን ነው አዛዥ ማን ነው ታዛዥ ራሱ ግራም ይገባን በነገራችን ላይ እንማቀው ሰው ሲወገዝ ወይም ሲታገድ እሺ ብሎ ታዞ ኦኬ ለጥቂት ጊዜ ሆኖ ምናምን ተመክሮ ይመለሳል ነው በማለት እንደ እግዚአብሔር ቃል ከሆነ እኛ ምናቀው ግን ተመልሶ የመልስ ምት የሚሰጡ ከሆነ ካውንስሉ ምንድነው ስራው ግን ማለት ስልጣን የለውም ማለት እኮ ነው ካውንስሉ ምንም ዝም ብሎ ነው ማለት ነው ምክንያቱም ስልጣን ካለ አሁን እስኪ እንየው ካውንስሉ ይጩፋ ላይ ያወጣው መግለጫ እስኪ ካውንስሉ ምን እንደሚያደርግ ነው ለማየት እኔ ያጓጓው ነው ያለው እንጂ እንትና ጆይጭሩም እንትን ተወገዘ ኦኬ እስራኤል ላንሳ ተወገዘ ግን ስቲል አሁንም አሉ ህዝብ ይሄዳል ቸርች ያው እነሱ እንትናቸው ጋር ቸርች ባይባልም ነሱ አዳራሽ ጋር አሁንም ህዝቡ ይሄዳል በነገራችን ላይ እና ውግዘቱ እስከምን ድረስ ነው የሚሰራው ነው ውግዘቱ ቸርቹ ለምንድነው ማለት የማይታገደው ኦኬ እዚህ ጋር ራሱ መመለስ ያለበት ነውና እኔ ራሴ ካውንስል ላይ በጣም እያሳቀኝ ነው እስካሁን ድረስና እኔ ራሴ ካውንስል ራሱ ይጩፋ ራሱ ካውንስሉን የሚያወግዝ ነው የሚመስለው በነገራችን ላይ ካውንስሉ ማለት ነው ወደ ካውንስሉ ብትሄድ ዋ የሚል ነገር ነው የሚመስለውና በጣም የሚያሳዝነውና ይሄ ማለት ይሄ የቤተክርስቲያን ስልጣን ግን የት ነው ያለው ቤተክርስቲያን ስልጣን አላትና ለቤተክርስቲያን መገዛት የሚባል ነገር አይደለም ነገሩ ለሱ ሲጀምር ድነዋል እኔ አላምንም አቤላ ይቅርታ አድርግልኝ ድነዋል በየገን ያው እነን ብሎ ስለሚያስቡ ግን መገዛቱ የት ጋር ነው ያለው ነው አቤላዬና ያው ጥያቄ በጥያቄ ነው ተባረክ ጥያቄ በጥያቄ ቴንኪውና መሰግናለን አይ ቲንክ በአገባባችሁ ነው ያስተናግድኳችሁ ያሉት አገልጋይ በረከት እንትን ሚውት አድርግ አገልጋይ ኃይሌ ሐሳብን መስጠት ትችላለህ ኃይሌ ተኝቷል ዛሬ በቃ እንትና እንዳልክ ሐሳብን ስጥ ኃይሌ በቃ ተኝቷል እንዳልክ ሐሳብን ስጥ ገስት ገብተህ የምትተኛው ነገር ጥሩ አይደለም እንዳልክ ይፈልከው እድሉ አስገባችኋለሁ ሌሎች ሰዎች ታች ያላችሁ አስገባችኋለሁ ሐሳብ የምትሰጡት አንድ ልጅ ደግሞ ለምን አስወጣኝ ትላለ ኔትወርክን አስተካክል እሺ ቀጥላባ እሺ እግዚአብሔር ይባርካችሁ እዚህ ማቃችሁም ማላቃችሁም የእግዚአብሔር ቤተሰቦች ይሄን ድል ስለሰጣችሁ በጣም አመሰግናለሁ እገደው ያው ከዚህ በፊትም ብዙ ነገር ተብሏልና የታገዱ ሰዎችን ወይም መምናን የሚያመልኩበት እንደቀጠለ ነው ያለነውና ያየነው በካውንስሉ በኩል ያግዳል ይቀጥላል እንደ ካውንስል እኔ የካውንስሉ ውሳኔ ነው ይያልም የሆነ እጅ ያለበት በየነም ማምነው እንደግል ነው ስመጥቀስ ምናምን ስለማልፈልግ ነው እሺ አሁን የተወረው ሞሬ ራሱን እንደ አንድ ሀገር መሪ ወይም የሆነ የገጠር እንትን ሊቀመንበር አርጎ ራሱን እንደ ትቢትና እንደ እግዚአብሔር ሰው እንደ እግዚአብሔር ባሪያ ሳይሆን የሚናገር ያለው ያው እንግዲህ ሄላው ላይ ያለውም ነገር ሊሆን ይችላል አይታወቅም ጫማ ጥፊውም ሊሆን ይችላልና ካውንስሉ እስከ ምን ያህል ለሚሄደው ነው አቤላ እና እውነት ነው ወይ የምር ነው ወይ ይሄ ነገር ማለት እኛንም እንደዚህ አውርተን ምን ሸማቀቅበት ደረጃ እየደረስን እኮ ነው ሚዲያ ላይ እየገባን እያወራን ከሌ ታግዷል እንባልና ነገ ላይ ደምቆ ጭራሽ ብሶበት ታያለ የበሰፍተው ምናምን የምታያቸው የነሱ ስር ለስር የሚሄዱ እንደ ባህር ዛፍ እንትን ስር ለስር የሚሄዱ በየቦታው አሁን አያት አካባቢ ትምጣ አያት የገበያ ማዕከል እኔ ሱቅ ራሱ እንደዛ ይቻላል ምን አይታችሁት ሊሆን ይችላል
እና ያው ወደ ውስጥ አልቄ ማውራት አልፈልግም። ያው ይገባችኋል። እነዚህ ነገሮች ስራቸው እንደዚህ እስከሚሰፋ ድረስ የት ነበሩ ማለት አሁን ላይ የተቀመጡ ሰዎች ያው ረጅም ጊዜ ሆኗል እኮ ያው 6 ዓመት ወይ 7 ዓመት 5 ዓመት እንደ ራስ እንኳን እንደ ሃይማኖት መሪ ያለ ሰው እስካሁን አሉ። አሁንም እዚህ በሻሌ ብትሄድ አራብሳ ብትሄድ መገናኛ ብትሄድ ጀሞ ብትሄድ አያት ምናምን እንደዚህ በየቦታው አሉ። አሁን እየተከፈቱ ቆርቆሮ በቆርቆሮ እየተሰራ እነሱን ማን እየሰጣቸው ነው? እነሱ ናቸው እኮ አሁን ሄደው እንደዚህ አይነት ለንግግር አስጸያፊ የሆኑ ነብይ ነኝ ብለው አፋቸው ሞልተው ሲመከሩ ማይመከሩ ሲነገራቸው ማይሰሙ ጆሮአቸው እንዳባልብሰው እኔ የህግ አካል ላይ ብለው ሁሉ የማስፈራራት ዛቻ ድረስ በግለሰብ አንተን እስከመፈለግ ድረስ የሆነ ሰው እስከማስገደል ድረስ የሚደርሱ አቅማቸውን ካካበቱ በኋላ ምንም እኔ አላቅም። ብቻ ግን ዞሮ የምር ይሄዳል ይሄ ነገር። እኛ እዚህ ጋር ለምሳሌ 428 ሰው አወርቶ ወይም ሰምቶ ተግባራዊ ይሆናል ወይ ነው ከላይ ያለው ነገር። እሱ የሱን አነጋገር ሰምተዋል። ማን ነው? እኔ ራሴ ካውንስል ላይ ነው ያለኮ ገብቷል። ስለዚህ የሚተማመንበት ነገር አለ ማለት ነው። እና እስቲ እናየዋለን እስቲ ማለት እኔ ይሆናል ብዬ አላምንም፣ ግን የሰሪው ባለቤት እግዚአብሔር ነው ብዬንም ማምነው እኔ። ቢስተካከል ደስ ይላል። ግን እኔ አሁን ልቤን የምጥለው እግዚአብሔር ላይ ነው እንጂ አሁን ወንበር ላይ ለተቀመጠ ሰው ወይም የሆነ አካል ላይ አይደለም እንጂ ብዙ በሰከንድ ውስጥ መቆም ይችላል እኮ እንደዚህ አይነት ነገር ጥርግርግ አድርገህ ይሄ ያለው ኮልኮል በጠቅላላ የጨረቃ ቤቶች እንደ አጠፉ ምድር ላይ እንደነዛ ማጥፋት ይችላል። ቀላል በጣም ሲምፕል ነውና ብዙ ነገር እንለዋለን። ግን ጊዜ እንዳልወስድ ይቅርታ። ተባረኩልኝ ወንድሞቼ። እሺ በተቻለ መጠን ተቃራኒ የሚሆን ሐሳብ ያላቸው ሰዎች እያስገባው ነው ይመስለኛል። የሚራክል ተካን ፎቶ ያደረገ አገልጋይ የሚባለው ወንድም እዚህ ጋር ያለው እንደዚህ ደጋፊ አይነት ነገር ነው ያላቸው ሲናገሩ እሱን እናቃለን። አንድ የቡና ማሊ ያደረገ ሰውዬ ሎድ እያደረገ ነው። አካውንትን አስተካክል ኔትወርክ እንደኔ አይነት ነው ኔትወርክ ወደ ተቃራኒ ሐሳብ ሊድ ሪቮል አገልጋይ ትዘዙ ቀድም ነው ባይጋራክት ልጅ ነው ምናልባት ላይ እኔ ያልከኝ አይደል? ሪፎርም ሰላም ለናንተ ሪቮል ጆብ ለጥራይ ታጣይ ነው። እሺ ሰላም ብያለሁ ቤተሰቦችን ሁሉ። አጠር አድርጌ ሐሳቤን ለማጋራት ያክል ይሄ የተፈጠረው ኢንሲደንት እንደ መልካም አጋጣሚ ነው እኔ የምወስደው። እንዴት ይሄንን እንደ መልካም አጋጣሚ ተወስዳለህ ብትሉኝ ካውንስሉ ሲቋቋም ሲነሱ የነበሩ ጥያቄዎች የነበሩ ኮንፊውዥኖች በትክክል አሁን በተፈጠረው ኢንሲደንት የሚጠሩበት መልካም አጋጣሚ እንደሆነ ወስደዋለሁ። ይሄም ካውንስሉ ሲቋቋም የተቋቋመበት አዋጅ አለ። አዋጁን ተከትሎ ግልጽ ያልሆኑ ከአተገባበር ጋር ያሉ ኮንፊውዥኖችና ችግሮች አሉና የዛ ውጤት ነው። ቢጊኒንግ ላይ ብዙ ሰዎች ጠይቀዋል፣ ግልጽ እንዲሆን ሐሳብ አንስተዋል። ነገር ግን አሁን እንደዚህ አይነት ኢንሲደንቶች ሲፈጠሩ እነዛ ጅማሩ ላይ ሲነሱ የነበሩ ጥያቄዎች በደንብ እንዲነሱ ያደርጋል። ስለዚህ እኔ ስመለከት እንደ መልካም አጋጣሚ ወስደዋለሁ። ሌላው ግን ሁለቱም አሁን ካውንስሉም ሆነ ዩጩፋ ለኔ በኔ ኦፒኒየን ኮረፕትድ ናቸው። ሁለቱም ኮረፕትድ ናቸው እና ይሻልና ይባስ ከሁለት አሁን ከትሻልና ከትባስ የመምረጥ ነገር እንዳይሆንብን
አስቀምጠን መነሳት ያለብን ሁለቱም ኮራፕትድ የሆኑ ናቸው ሁለት ኮራፕት በሆኑ አካላት መካከል ያለ ዲያሎግና ያለ ግጭትና ፍሪክሽን እንደሆነ ብንወስደውና ብንመለከተው ብዬ ሐሳቤን ማስቀመጥ ፈልጋለሁ ሌላው ግን ከዚህ ጋር በተገናኘ ቀደም የዩ ጩፋን ያያየው ነበር የዩ ጩፋን መግለጫ ያያየው ነበር የሚያነሳቸው ነገሮች ካውንስል ነኝ በደብዳቤ ጠርተውኝ ምናምን ይያል የሚያነሳቸው ነገሮች ትክክልና አግባብነት ያላቸው ናቸው አሁን ካውንስል ነኝ ሲል እኔ በቃ ኦቶኖመስ ነኝ ማንንም አይነካኝም አይነት ሐሳብ አይደለም ያነሳይ ነበርው ካውንስል ነኝ ማለት አም ፓርት ኦፍ ካውንስል የካውንስሉ ፓርት ነኝ ሲመሰረት የነበርኩ ሰው ነኝ ስለዚህ ዝም ብለው እንደው አወራሩና አነጋገሩን ከተመለከታችሁ ፐርሰናሊ ያንን መግለጫ ካነበበው ሰው ጋር እንደሚነጋገር ነው ያወራይ ነበርው ከካውንስሉ ጋር ሳይሆን ያ ሰውየው ስሙን አላወቅኩትም ጌቱ ነው እና የሚባለው ፓስተሩ ማለት ነውና ከሱ ጋር ፐርሰናል እንደሚያወራ ነው ሲናገር የነበረውና ያሉት ነገሮች ከካውንስሉ ጋር በተገናኙ ፕሮሲጀራሊ ልክ ያሉኑ እንደሆኑ የተናገረው ለኔ አሳማኝ ነውና ይሄንን መውሰድ ይያለው ከዛ ውጪ ግን እዩ ከዚህ በኋላ ምን አይነት ነገር ተጠብቃለ ብትሉኝ ቶታሊ ከፍሎ እንደሚሄድ የሚያሳይ ነገር አለው በቃ ምንም ነገር ማድረግ እንደማይችል አሁን የዩን አገልግሎት ሊያስቆም እንደማይችል ካውንስሉ ኖት ኦንሊ ሊያስቆም እንደማይችል ይሄ ፕሮፌቲክ እና አፖስቶሊክ ኔትወርክ የሚለው አለና እሱ ቶታሊ ሌላ ቁጥር 2 ካውንስል ኦር ደግሞ አንድ ሌላ ተጻራሪ ቡድን ሆኖ ካውንስል ውስጥ ደግሞ more than 80% እነዚህ ፕሮፌቲክ ምናምን ናቸው ኢንተርናሽናል ሆነው የተመዘገቡት ገንጥሎ እንግዲህ ያኛውን አክሲዮን ጭር ያረጋዋል ብዬ አስባለሁ የካውንስሉ አለ የሚባለው በአዋጅ የተቋቋመው ነው ማለት ነውና which is totally both side corrupted እንደሆነ አስባለሁና እንግዲህ በዚህ ውስጥ ማሰብ የሚኖርብን ብዬ ማስበው አቤላዬ ከዚህ ከሁለቱ የወጣ ጄኒውን የሆነ ህብረት ወንጌላውያን አማኙ ይፈልጋል ጄኒውን የሆነ ይሄኛው ማያዋጣውም ያኛው ማያዋጣውም ጄኒውን የሆነ የሚሰበስበው ወደ እውነት ነገሮችን አንድ ትክክለኛ ጄኒውን የሆነ ጥላ አምብሬላ ይፈልጋልና ወደዚህ ነገር ሙቭ ኦን ብናደርግ መልካም ነው ላለው ተባረኩልኝ ቤሳ በሰፊው መስማማበት ሐሳብ ነው አሁን እንደየቀረበው እስቲ ሙሌ ተናገር እስቲ አፋኩ ሁሉንም እንዲናገሩ ልጅ ከሁሉም ተቀድማለህ አይ ነው ደጋፊው አገልጋይ ትዛዙ ነው ምናምን እሱ ያውሩ ደጋፊዎች አንዳንዴ ይጨንቃቸው ይሆናል ይሄ ሁሉ የምናወራው ነገርም ስለማይቀበሉት ያውሩና ስልክ ገብቶበታል ተመልሷል እሺ አገልጋይ ትዛዙ እንኳን ደህና መጣ ሶፊ አገልጋይ ትዛዙ መናገር ትችላለህ ትዛዙ ሰላም ለቅዱሳኖች በሙሉ ሰላም ይብዛ እናንተ የምትሰጡት ሐሳቡን ያው ቅድም ጀምሮ እየሰማው ነው ያለው ያው ትክክል ነው እናንተ የምታወሩት ሁሉ እሱም የሰጣው መግለጫ እኔም በበኩሌ ሰምቻለሁ ግን ያው እናንተ የሰውን ሐሳብ ይዛችሁ ሁላችሁም እየተከተላችሁ ናለውና በዚህ ሐሳብ ላይ አንደኛ ካውንስሉ በሱ ላይ ያወጣውን አዋጁን እሱ ራሱ መግለጫ ሰጥቷል ከዛ በኋላ ደግሞ እናንተም ደግሞ የራሳችሁን የግል ሐሳብ ሁላችሁም ሰጣችኋል ነገር ግን አንድ ነገር እኔ ማምነው ነገር ቢኖር ካውንስሉ ምን አለ ደግሞ ሌላ ህዝብ ምን አለ መንግስት ምን አለ ሳይሆን በኢዩ ጩፋ ላይ የእግዚአብሔር ሐሳብ ወይም የእግዚአብሔር ፍቃድ ምንድነው እግዚአብሔር በኢዩ አገልግሎት ላይ የተደሰተ ነው የሚለው ነገር አንድ ሰው ሐሳብ አድርጎ የሚያቀርብ የለም ለምን
ካውንስሉ ያወጣበትን አዋጁን ሰምቶ ይሄን ደግሞ የሐዋሳ ህዝብ ደግሞ ወይም የሲዳማ ህዝብ እሱን ያደረገውን አቀባበል እሱ የእግዚአብሔር ሰው ነው ብሎ አቀባበል አድርጓሉ። ከዛ በኋላ ህዝቡ ደግሞ በህዝቡ ዘንድ ተቀባይነት ስላለው ህዝቡ ተቀብሎ በይፋ ወጥቶ ተቀብሏል። ካውንስሉ ደግሞ ይሄ ለሱ አይገባም ለእግዚአብሔር እሱ እንደዚህ መቀበል እንደዚህ እሱን መቀበል አልነበረም ብሎ ካውንስሉ አወጣ። በዚህ ሐሳብ ላይ ደግሞ እሱ መግለጫ ሰጥቷል። ስለዚህ እናንተ ደግሞ እግዚአብሔር በሱ አገልግሎት ላይ ይከበራል ወይ የእግዚአብሔርን ፍቃድ እሱ ያደረገ ነው ወይ የሚለው ነገር ደግሞ መነጋገር አለባችሁ እንጂ እዚህ ቦታ ያሉ የሚያምኑ ሰዎች አሉ፣ የማያምኑ ሰዎች አሉ፣ እስላሞች አሉ፣ ኦርቶዶክሶች አሉ፣ ሌላ ደግሞ ሌላ ሃይማኖት ተከታዮች አሉ። ስለዚህ እናንተ እዚህ ጋር ያላችሁት አቡነ ቢሆን ሌላዎቹ እዚህ ፓስተር ሶፎንያን አለ ሁሉም እዚህ ጋር ያሉ አገልጋዮች ናቸው አብዛኛው። ስለዚህ የኛ ገበና አውጥታችሁ በአደባባይ ከሚታወሩት ይልቅ ምንድነው የእግዚአብሔር ሐሳብ በሱ ላይ ምንድነው ወይም የእግዚአብሔር ፕላን በሱ ላይ ምንድነው የእግዚአብሔር ፍቃድ ያገለገለ ነው ወይ የሚለው ነገር ካላወቀን የሰው ሐሳብ ብቻ ይዘን መሄድ ተገቢ አይደለም። ሚዩት ነው ወንድምነት ሚዩት ነህ አቤላ ሚዩት ነህ አንተ አትሰማ አቤላ ሚዩት ነህ ቆይ እኮ ያናገርኩት አሁን ከፍቻለሁ ይመስለኛል አለው አለ አሁን አለ ሰማል መጥቻለሁ። አይ ገበና ምናምን ስላልክ ነው እዚህ ጋር የዩ ጩፋ የግል ጉዳይ የጓዳ ጉዳይ ተወርቷል። ጓዳ ጉዳይ አይደለም። አንደኛ እንስማኝ በደንብ ስማ። ገበና ምን ማለት ነው? ገበና ቆይ ልጠይቅ እየተደማመጠን ገበና ምን ማለት ነው? በአንተ ቋንቋ ገበና አታውቁ ያልክ ነው። ምንድነው ገበና ባንተ? በእኔ ቋንቋ የሚለውን ስማ በደንብና ካውንስሉ አዋጅ አውጥቶ ተቀብሏል። ልንገሪ ገበና አውጣችሁ ስላልክ ነው ገበና አታውቁ። የምን ገበና ነው እኛ እዚህ ጋር እያወራን ያለነው? የዩ ጩፋ የጓዳ ታሪክ የግል ሚስጥሩ ተወርቶ እሱ አይደለም የሱ አገልግሎት በእግዚአብሔር ተቀባይነት እግዚአብሔር ከሱ ጋር አለ በእግዚአብሔር ተቀባይነት አለ በሱ ላይ እግዚአብሔር እየተደሰተ ነው የሚለው ነገር ማየትና ማውራት አለብን እንጂ አሁን ካውንስሉ እሱ ይሄ አቀባበል ለሱ አያስፈልግም ተገቢ አይደለም መንግስት እሱ በማጀቡ ተሳስቷል ብሎ እነሱ መግለጫ ካወጡ እነሱ የራሳቸውን ሐሳብ ነው ግን እግዚአብሔር በሱ ላይ ይከበራል ወይ በሱ አገልግሎት ላይ እግዚአብሔር ይደሰታል ወይ የሚለው ነገር እግዚአብሔርን ጠይቃችሁ ከእግዚአብሔር የሰማችሁት ነገር አለ ወይ? እዚህ ጋር ብዙ ሰዎች አሁን እሱ ሲታቆሹ ሜሴጅ ላይ ሲጽፉ ያለው ግን እግዚአብሔር ፍቃድ በዩ ላይ እንዴት ነው እግዚአብሔር ከሱ ጋር አለ ወይ የሚለው ነገር ካለ እኔ አሁን ለነሱ መልስ መስጠት ይችላል። ግን አንዳንድ ቃላቶች መርጣችሁ የሚታወሩ ነገር ሳይሆን አሁን እነሱ ካውንስሉ ሰው ይሰብስቦ ያደራጀ ነው። ቅድም ተናግሯል እሱ ካውንስሉ ሲደራጅ ካውንስሉ ሲቋቋም እኔ ራሱ ነበርኩት ከኔ ጋር አብሮ በመነጋገር ይሄን ካውንስሉን አቋቁመናል። ስለዚህ ለአንድነት እንድንመች ለአገልግሎት እንድንመች ደግሞ አንዱን ሐሳቡን ተቀብለን እንድንቀጥል ካውንስሉን አደራጅተናል። ስለዚህ ካውንስሉ የት ሄዶ ነው? ሚውት ሆኗል። አባ እያወራህ ከሆነ ሚውት ሆኗል። ጠፋ ድምፁ ሚውት ሆኗል። ሙሌ ላክልኝ። እኔ ግን እየሰማሁት ነው። አሎ መጥቻለሁ። አንተ እኮ አገልጋዮች ውስጡን የምትነጋገሩት በመንፈሳችሁ እና መጥቻለሁና መጨረሻ እኔ ለእናንተ የማወራው ነገር ቢኖር እዚህ ያለው ሐሳቡን የምሰጠው ነገር ቢኖር ለሁላችሁም ሰማኝ አገልጋዮች ያውኛ እንድታወራ ደስታል ስማኝም እኮ እንድንገባ በጨዋ ደንብ እንድናወራ ምን አለ መሰለህ እዚህ ጋር በአንደኛ ደረጃ ገበና አልተወራም። እዚህ ጋር ማለት አንደኛ ዩጩፋም አደባባይ ላይ ምላሽ እየሰጠ ያለው፣ በሁለተኛ ደረጃ ካውንስሉ በአደባባይ እንደውም በዓለማዊ ሚዲያ ሁሉ ነው መግለጫው የተነበበው እንደታገደ ፍቃዱ እንደታገደ ለጊዜው የተነገረው። ደግሞ ከዚህ ጋር አያይዞ ደግሞ ለኛ ፊትና ለኛ ሐሳብ እንግዳ ሆነ ካልሆነ በስተቀር እኛ ዩጩፋይ ከእግዚአብሔር የሆነ ነብይ ነው ብለን አናምንም።
ይሄን ደግሞ በዝርዝር አስቀምጠናል ቢያንስ 3-4 ዝርዝር አስቀምጠናል እዩ ጩፋ ከእግዚአብሔር ሳይሆን ከአጋንንት ደግሞ ከሐሰት የሆነ አገልግሎትና አገልጋይ እንደሆነ በደንብ ነው ከዚህ በፊት ያስቀመጥነው ምናልባት አቡና የሚባል ሰው ሰምተ ካላወቅ ሊሆን ይችላል እንጂ እውነተኛ ነው ብዙ ነው እኛ እውነተኛ ነው አይደለም በሚለው የተወያየ ነው ሶ እውነተኛ ነው አይደለም በሚለው ላይ ብዙ ሐሳብ ስለሰጠን ዛሬ ግን ካውንስሉ የብዙ ጊዜ ጩኸታችን ደግሞ ተሰምቷል ስልክ ካውንስሉ ሰምቶታል ምናምን ለአዲስ ነገር ለካውንስሉ ነግረናል ይያልን አይደለም ቢያንስ ግን ሊታገድ የሚችል አንድ ግለሰብ ብቻ መሆኑን እንዲያውቅ በሚያስደርግ መልኩ በዓለም አደባባይ መግለጫ ወጥቶበታል አሁን እየተፍጨረጨረ ያለው እየተቆጣ እየተናደደ እየተቧጨረ ያለው ምንም ማታመጡ መንግስት ነኝ የበሻሻው አብይና የሾላው ነብይ ማንንም አይሰሙ ምናምን አይነት መግለጫ ንግግሩን ከፖለቲካ ጋር ምናምን ሊሰፋው የሚፈልግ ከአብይ ጋር ራሱ ሊያነጻጽር የሚፈልግበት ከጳውሎስ ጋር ያረገ የሚጠቅስበት ጉዳይ እንደዚህ የነዘረው ተራ ግለሰብ መሆኑን በሚያሳብቅ ወጣበት ያ ደግሞ እውነት ነው በቃ እዩ ጩፋ በጣም ብዙ ህዝብን ያታለለ ክራይስት አርሚ የሚባል ሱቅ ከፍቶ ህዝብን ሲመዘብርና ሲዘርፍ የነበረ ሐሰተኛ ነብይ ፈውስን በዘይቴ በኩል ታገኛላችሁ ብሎ መንፈስ ቅዱስ በሱ ዘይት በኩል ተአምራት እንደሚያደርግ የሐሰትን ትምርት የዘይት የሐሰት ትምርት ያስተማረ ከህዝቡ ገንዘብ ሲዘርፍ የነበረ ሐሰተኛ አገልጋይ በቃ ምንም ማለት ዘራፊ ነው ሐሰተኛ አገልጋይ ነው መበለቶችን ድሆችን የታመሙ ሰዎችን ምስኪኖችን መጽሐፍ ቅዱስን ማያነቡ ያልተማሩ ሰዎችን እያጭበረበረ ያታለለ እንደ አፉፋ አየር ላይ እንደሚንሳፈፍ ባዶን በአየር እየሞላ እንዲና እንዲውላችኋል ይያለ እሱ ግን አክቹዋሊ የሆነ ገንዘብ ኪስ ውስጥ የሚሰራ ሐሰተኛ አመፀኛ ነብይ ነው ሶ ይሄንን ደግሞ መተዳደሪያ ደንቡ ላይ የሚገልጽ መተዳደሪያ ደንቡ ላይ የካውንስሉ መተዳደሪያ ደንብ ላይ ቁሳቁስ አይሸጥም ይላል በኤቪደንስ እኔን ቪዲዮንም አውጥቼ የነበረው ሌሎች ሰዎችም አውጥተውታል በርግጥ ምንድነው ዘይቱ ሲሸጥ ዘይት ኮንፈረንስ ላይ መስቀል አደባባይ የተደረገው ኮንፈረንስ በሐዋሳ በሲዳማ ማለት ነው ይሄ ሰውዬ እንደዛ ነው ስለዚህ መተዳደሪያ ደንቡን አልፏል በጣም ደግሞ የገረመኝ እዚህ ውስጥ እነ ሙሌን ታወራለ ተዛዙ የምትቃወሙ ሐሳብ ካለ ተሰጣለ በጣም የገረመኝ ደግሞ ጉዳዩን የጥበቃ ጉዳይ ያደርጋል ማንንም ስለጥበቃ ሐሳብ ተሰጠ እንጂ በጥበቃ ምክንያት ነው የታገደው የሚል ምንም አይነት የጽሁፍ ማስረጃ የለም በጥበቃ ምክንያት አይደለም የታገድከው በዘይት ችብቸባ ምክንያት ነው ሻጭ ስለሆንክ ነጋዴ ስለሆንክ አለቀ በቃ ስለዚህ በንግድ ምክንያት ህዝቡን ኑና ግዙ ማህኖች ልጅ ይኖራቸዋል ኑና ግዙ ቤተ ቾርግማን ያለ ሰዎች በኔ ዘይት ግማናችሁ ይሰበራል ይያልክ ሐሰተኛ ትምርት መጽሐፍ ቅዱስ የማያውቀውን አጋንንታዊ የዘይት ትምርት ስታስተምርና ዘይት ሲጨበጭብ ነው የታገድከው ይሄ ግን የጥበቃው ጉዳይ የማርሽ ባንዱ ጉዳይ ግን እሱ ቀጣይ ጉዳይ ነው በቃ እንደዚህ አገልጋይ አይታጀብም ብሎ ፓስተር ጌቱ ለማ ሐሳብ ሰጥቷል እንደ ግለሰብ ግን ቢፍ አደረገው ከፓስተር ጌቱ ጋር ፓስተር ጌቱ ግን መግለጫ የሰጠው እንደ ፓስተር ጌትነቱ ሳይሆን እንደ ካውንስል ምክትል ጸሐፊነቱ ነው ሐሳብ የሰጠው ይሄን ሐሳብ ቢመርም ደስ ቢልም ትውጣዋል ደግሞ ትዕቢተኛ መስቀል ላይ ያልሞተ ማንነት እንዳለው ሲነካኩት ያየንበት ነው የዩጩፋ ንግግር ማለት ነው መናገር ትችላለህ ተዛዙ አይ አንተ ሐሳቡን ተቀበያለሁ እኔ ማለት ያው ካውንስሉም ትክክል ነው እያልኩ አይደለም ደግሞ ሌላ ነገር እያልኩ አይደለም ነገር ግን አንድ ካውንስሉም ያወጣው አዋጁን ሰምቻለሁ ነገር ግን አንድ ነገር ማውራት የሚፈልገው ነገር ቢኖር የነቢያቶች አገልግሎት ወይም እኔ ተቃዋሚም አይደለም ደግሞ ምንም አይደለም ግን እግዚአብሔር አምላክ ያስጀመረው ነገር በማንንም በሰውም አይቆምም ግን እግዚአብሔር ደግሞ አንድ ሰው ለማክበር ከፈለገ እንደፈለገ እግዚአብሔር ያደርጋል ስለዚህ እኔ እንደራስም የተረዳውና አገልጋይ ተዛዙ ሰማይ ቆንጆ ነገር ላውራ አገልጋይ ተዛዙ ውይይት እንዲሆን ባኬንድ እግዚአብሔር እንዳስጀምረው ነው ማን ነው እግዚአብሔር አስጀምረው የዩን አገልግሎት ማን ነው እግዚአብሔር አስጀምረው ያለ
በምን አወቃል? ይሄን አንተ ማለት አሁን ሐሳቡን ከሌላ ቦታ ሰምተህ ሐሳቡን ከሚታቀርቡት አንድና አንድ ነገር እኔ የተረዳው ነገር ለራሴ ስላለ ነው ለእናንተ ላወራና ለራሴ ለተረዳው እኔም ጥያቄ ነበር። እግዚአብሔር ሆይ ይሄ በምድር ያሉት ነቢያቶች ካንተ ዘንድ የመጡ ናቸው ነው ብዬ እግዚአብሔር የሚጠይቅ ሰው ነኝ። በደም ቆይ ስማኝ። አንተ እያወራን ያለው ሙላቱ ጠብቀኝ። ያልጠብቀህም መጠይቅህን መልስልኝ። ካልሆነ ብቻህን ለማውራት ከሆነ እኔ መሀል ላይ ባኬን ፎርዝ ማውራት አይጠበቅብንም። እኔ እየጠየቅኩ ያለሁት እግዚአብሔር ያስጀመረው ነው ስላልክ እግዚአብሔር እንዳስጀመረው ጠይቀው እግዚአብሔር ነግሮህ ነው? ከየት አውቀህ ነው? ቤት በምን መዝነው ነው የኢዩ ጩፋ አገልግሎት እግዚአብሔር እንዳስጀመረው የምትናገረው? ከየት አምጥተህ ነው? እሺ መልስ አለኝ፣ ጠብቀኝ። በዚህ ጉዳይ ላይ ትክክል ነህ። ጥያቄ ነበረብኝ ለኔ ለራሴ ማለት ነው። እኔም እግዚአብሔርን ማገለግል ሰው ነኝ። በእግዚአብሔር ፊት ደግሞ በእግዚአብሔር ሕዝብ ፊት እግዚአብሔርን ወክዬ እግዚአብሔርን ቃል ማስተምር ሰው ነኝ። ግን እግዚአብሔርን ደግሞ በዚህ ጉዳይ ላይ አጥብቀ ብዙ ጊዜ ሲጸልይ ነበረ። ግን እግዚአብሔር እውነተኛ የትኛው ነው ውሸተኛው የትኛው ነው ማንን እንቀበል ማንን እንስማ የሚለው እግዚአብሔርን ስልክ ገብቶበታል መሰለ አይደል? እንደዛ ነው ያለ ያለው እንደሆነ ታውቃለህ። ምን ነው ይቅርታ መጥቻለሁ ያለ ገብቷቸዋል። ግን እግዚአብሔርን ስሙኝ መጥቻለሁ። ሶፊያ መጥቻለሁ። ሁላችንም ሶፊያ አይደለም ሶፊያስ ነው። ሶፊ ነው ሶፊያ አይደለም። አገልጋይ ትእዛዙ መልስ ልመልስልህ። እየሰማሁ ነው። እግዚአብሔርን ሰምታችኋል ያልከው ሁላችንም ሰምተናል። ሁላችንም ስለ ኢዩ ስንሰማ እኔ ከሱ ጋር ጀመርኩ አንዴ ሊጨርሱ ሙሌ አንዴ ሰምታችኋል። እኔ አልጨረስኩም እኮ የእግዚአብሔር ሰው አልጨረስኩም። ጠብቀኝ አንዴ ሙሌ ጨርስና ከዛ ሐሳብ ካለ መሐል ላይ ትእዛዙ ሌላውን ነገር ቤት ይጨርሳ እንደ እኛ ምን እንናገርና ሌላውን ቤት እንጣብና አጭር አድርገው አገልጋይ ትእዛዝ ባኬን ፎርዝ አውራ ለምጠይቅህ መልስ እኔም ትጠይቀኛለህ። ዋናው እዚህ ጋር ትክክለኛውን ሐሳብ ይዞ ለመውጣት ነው እንጂ ደጋፊ እንትን የልህ ምናምን አታርገው። ኤኒዌይስ እግዚአብሔር ጠይቀው ነው የነገረህ። በምንድን ነው ያወቀው የእግዚአብሔር ሰው መሆኑን? ኢዩ ጩፋ እስኪ ንገረን እኛ ምን ወቅ ወጣ ሄደ ወደ አምላኩ ሄደ። ያው ፕሮፌት ዳኮም አለ ከፕሮፌት እኔ ነኝ ባይዘው ያስገባው ሲሳደብ ስለነበረ ከታች እንዲሁም ኢንቫይቴሽን ልኬ ነው ሰውየውን የሳብኩትና በጣም ሲሳደብ ነበረ። ወዮላችሁ እያለ እያስፈራራ ነበርና ፉል ፓኬጅ ነው። አገልጋይ የሚል ስም እኮ ከለጠፍኩ ፉል ፓኬጁ ነው። ከታች መሳደብ አለ። እሺ ዛሬ ምን እየጸለየ ታውቃላችሁ? እንዴት አመሻችሁላችሁ? ሰላም ያለው ጆዬም ከረጅም ጊዜ በኋላ እንዴት አመሻችሁ? ያው ቀደም ብዬ ነው የገባሁት። በርግጥ እንትኑ አልገባኝ። እኔ ኢዩ ጩፋ ማን እንደሆነ አላወቅኩትም እውነት ለመናገር። ምክንያቱም ክራይስት አርሚ የሚለውን ስትሉ ምናልባት ነብዩ ኢዩ ጩፋን ከሆነ ለማለት የፈለጋችሁት ብዬ ነው የገባሁት። ነብዩ ጩፋን በሱ ጉዳይ ከሆነ መወያየትም ይቻላል። ጽሁፉ ላይ ኢዩ ጩፋ ስለሚል ብዙ አላወቅኩም። ኤኒዌይስ ግን ቁም ነገሩ ምንድነው? ካውንስሉ የሰጠውን መግለጫ በደንብ ተከታትያለሁ። ቪዲዮዎችንም አይቻለሁ፣ ምላሾችንም አይቻለሁ፣ ካውንስሉ የጻፈውንም አይቻለሁ። አንደኛ ትንሽ በሁለቱም ሳይድ ምናልባት ትንሽ የተቻኮለ ነገር ወይም ደግሞ በዚህ በሶሻል ሚዲያ ከመምጣት ይልቅ መጀመሪያ በጓዳ ቢነጋገሩ ምናልባት ንግግሮችም ኖረው ሊሆን ይችላል እኛም ማናቃቸው። ግን አሁን ሐዋሳ ላይ በነበረው ፕሮግራም ከሆነ ይሄ ሁሉ ነገር በቅርቡ ሰዓቱን አየኸው? አይቼዋለሁ። አሁን የነበረውን አይቼ ነው የገባሁት። እሱን አይቼ ነው የገባሁት። ግን ምንድነው ሶፊም አላየኸውም? ከዘራው ላይ ነህ አንተ ከዘራው ላይ ነህ አላየህ? አይቼዋለሁ። እውነት አይቻለሁ አሁን የነበረውን የተሰጠውን መግለጫ። ግን ምንድነው መሰለ ወደ ሶሻል ሚዲያ ወጥቶ እኛ ጋር ከሚደርስና እኛ በዚህ ጉዳይ ላይ እንካ ሰላምታ ውስጥ ከምንገባ እነሱ ካውንስሉም እንደ አባት በብዙ ያው ቤተክርስቲያን
እንግዲህ ብዙ ነገሮች ይዛ እስከዛሬም እንደመጣች እናውቃለን። በእርግጥ ካውንስሉም እንግዲህ 4 እና 5 ዓመት ልጅ ነው ገና። በዚህ ጊዜያቶችም በብዙ ተቃውሞችን ምንም ሲያስተናግድ ነበረ ካውንስሉ። የመጡበትም ሁኔታ አለ። እውነት ለመናገር እነ ነብዩ ጩፋ ገና ካውንስሉ ሲደራጅ ጀምሮ ምን ተሳትፎ በገንዘባቸው ጊዜያቸውን በመስጠት አብሮ ህብረት በማድረግ ብዙ ነገር ከፍለዋል እነሱም። ስለዚህ ከዚህ አንፃር ምንድነው ማድረግ የነበረባቸው ነው የሚለውን ያው የአባትነት ነገር ይዞ ካውንስሉም የተወሰነ በትዕግስት የመጣባቸው ነገሮች አሉ። ግን እስከዛሬም እኮ ሲጠየቅ የነበረው ጥያቄ በአስተምህሮና በልምምድ አንድ አይነት ያልሆኑ ሰዎች እንዴት አብረው ይቀጥላሉ የሚል ጥያቄዎች ይሄ አሁን የተነሳው እንትን የነብርን ጭራ እንደመያዝ ነው የምቆጥረው ነው ለካውንስሉም። ከዚህ በኋላ ምን አይነት ውሳኔዎች ይተላለፋሉ እንዴት ይቀጥላል የሚለው ወይ ባይነካ ይሻል ነበር፣ ከተነካ ደግሞ ምን አይነት ነገሮች ይመጣሉ የሚለውን የምናየው ነው። ነገ ከነገ ወዲያ ለብዙ ማጥሪያ መንገድ ሊሆን ይችላል። ግን በእነዚህ ሰዎችስ እውነት ስራ አልተሰራም ወይ ካልን እንግዲህ በጣም ምስክርነቶችንም አይተናል። የተፈወሱ ሰዎች አሉ፣ ሆነልን የሚሉ ሰዎች አሉ። በዛ የእግዚአብሔር ቃል ይመዘናል ወይ ነው እሱ ራሱን የታለ እይታ አለው። ግን ደግሞ የተባረኩ ሰዎች እንዳሉ ወደ ጌታ የመጡ ሰዎች እንዳሉ ሐዋሳ ላይ የነበረው አሁን ምናልባት ቁጥሩ ነብዩ ጩፋ ሲናገር እንደሰማሁት በሚሊዮን ሰዎች ተሰብስበው እንደነበረ በዛም ደግሞ የፖሊስ ጥበቃ ያስፈልግ እንደነበረ ለሱ ብቻ ሳይሆን ለመጡ ሰዎችም ጥበቃ ለማድረግ ነው የሚል ነገር ሰምቻለሁ። እና እስቲ እኔ ቁጭ ብዬ ያያየው ነው በሁለቱም ሳይድ ሆኜ ሳይሆን ግን እስቲ እናያለን መጨረሻውን ምንድነው የሚሆነው የሚለውን ተጠባብቄ ያያየው ነው። አንዴ እነሳለሁ አንዴ እቀመጣለሁ አለው። በብዙ ነገር ሐሳብ የሚሰጡበትን ቦታ እየገባው እየሰማው ነው። እና መጽሐፍ ቅዱስ ያው ተሰሎንቄ መጽሐፍ ጳውሎስ ኢየሱስ ሊመጣ በደጅ ነው ብሎ ሲላቸው እነሱ ነገር ዓለሙን ተውትና በቃ ስራ የሚሰራውም ስራውን አቁሞ ነጋዴውም ንግዱን አቁሞ በቃ ኢየሱስ የሚመጣ ከሆነማ ዝም ብለን እንቀመጥ ሲሉ በራሳችሁ ጉዳይ ላይ አተኩሩ ብሏቸዋል። ስለዚህ እኔ አሁን ዛሬ ላይ እቺን 3 ቀን በራሴ ጉዳይ ላይ ነው ያለሁት። በራሴ ጉዳይ ላይ አተኩሬ እየተንቀሳቀስኩ ያለሁበት ወቅት ነው። ግን ትችት አስፈላጊ ነው። እኔ አቡና የምታነሳቸው ሐሳቦች መናገር ይችላል። ጴጥሮስ አይደለም የሚናገር እንደ እግዚአብሔር ቃል ይናገር ነው የሚለው። ስንናገር የምንናገረው ነገር እንደ እግዚአብሔር ቃል ይሁን እንጂ አንዳንዶችም ነብዩ ጩፋ ለምን ይተቻል ለምን ይነገራል? ሰው ነው፣ አሰራር አለ፣ አሰራር ይተቻል፣ ችግር የለም። ካልተተቸ ራሱ እኮ ብረትን ይስለዋል ይላል። ካልተተቸ እንዴት መሻሻል ይቻላል? ግን ደግሞ ከጥላቻ ያልሆነ ቢቻላችሁ ከሰዎች ሁሉ ጋር በፍቅር ኑሮ። አዎ አቡናን ስታንዱን እረዳዋለሁ። እኔ አሁንም ፍቅር አለኝ ነው የሚለኝ ብጠይቀው። እኔ ከግለሰቡ ጋር ለማሰራር ላይ ነው ትምህርታቸው ላይ ነው የሚል አመለካከትና መቆሚያ እንዳለው አውቃለሁ። ግን ከዚህ አንፃር አሁንም ቢሆን ደግሞ መደረግ ያለበት ብዬ የማስበው ወንድሞቻችን ናቸው። ከማራቅ ይልቅ ከመግፋት ይልቅ የሚጠቅም ነገር አላቸው። እንደና አናሲሞስ ጠቃሚ እንዲሆኑ ማገዝ መርዳት፣ ደግሞ እሱን ስናደርግ አይሰሙም የሚለው ጉዳይ ሌላ ነው። እና አሁን እኔ በጣም የምንወዳቸው የእግዚአብሔር ሰዎች እንደነ ነብይ ጆይ ጭሮ እንደነ ሜጀር ነው እንደነ ሜጀር ዋን አይነት አሁን ለምሳሌ በጣም ወንድሞቻችን በአባት እንለያያለን። በስጋ አባት ብቻ አባትም እንለያያለን። እሱ ከጨለማው ናቸው፣ ከሐሰተኛው ናቸው፣ ከዲያብሎስ ናቸው። እኛ ደግሞ ከእውነተኛው ነን፣ ከእግዚአብሔር ነን፣ ከእግዚአብሔር ልጆች ጋር ነን። አባታችንም ይለያያል፣ ማንነታችንም ይለያያል። እንዳልከው ግን በጣም መስማማበትን ሐሳብ ያነሳከው ሐሳብ የነብርን ጭራ ከያዙ ደግሞ እንዳይለቁ የሚል በጣም ቆንጆ ምሳሌ አባባል ተናግራል። ካውንስሉን ሰጣ ገባ ውስጥ ገብቷል። በቃ ራሱን አነካክቷል። እዩ ጩፋ ከተነካ ማን መነካት የሌለባቸው ማይነካ ሰው እዛ ውስጥ ማን አለ የሚል ጥያቄ ማንሳት እንችላለን። ለምሳሌ እነደረሰ ጨው ስቲል እስካው ድረስ ጨው እየሸጡ ነው። እነደረሰ ጨው እየሸጡ ነው። ማነው ነብይ ዘካርያስ የሚባል ገጠር ውስጥ ወንጌል እንደሚሰራ ራሱን አክት የሚያደርግ ጎፋ አካባቢ ቸርች ያለው ሰውዬ ደስታውስና የዘይት ንግድ እያጧጧፈ በዚሁ ሰዓት ላይ ማለት ነው። ሰዎችን ገንዘብ እያስከፈለ ውድ ገንዘብ እያስከፈለ ገንዘብ ካላስገባችሁ እያለ ደስታውሶችን እያከራየ ወደዛ ወደ ግራም ወደ ቀኝም ስንሄድ ብዙ ሻጮች አሉ። ከዛም የባሰ ደግሞ ከዘይት ሽያጭ የከፋና የከረፋ ደግሞ የሐሰት ትምህርቶች የሐሰት ልምምዶች በስፋት አሉ። እዚህ የካውንስሉ ህብረት ውስጥ ያሉ አገልጋይ ነን የሚሉ አገልጋዮች ሳይሆኑ በህዝብ የሚገለገሉ አመፀኛ የአጋንንት መጠቀሚዎች ማለት ነው።
እነዚህ ሰዎች ከዚህ በፊት አይተህ ከሆነ ለመጀመሪያ አይደለም መግለጫ ያወጣው ነብይ ጆጭሮ ላይ ሜጀር ላይ አውጥቶ እሱም እኮ አልሰማችሁም እኔ የራሴን እንደውም አቋቁማለሁ ብሎ የቀጠለበት ሁኔታ አለ። ዛሬ ተመሳሳይ ነገር ነው ነብዩ የተናገረው። ሴም ኤግዛክት ነው። አንዳንድ ያወሩት ንግግር የሚመጣ ነገር የለም እኛም ካውንስል ነን የሚል ሐሳብ ነው ያወጡትና ስለዚህ ተመሳሳይ ነገር አለው ነቢያቱ ጋር ያለው እሳቤ ተመሳሳይ ነገሮች ስላሉ ከዚህ አንፃር እንግዲህ ያው እኔ በግል የምወዳቸው ወንድሞቼ ናቸው እንዳልኩ በኔ እይታ ነው እና ከማገድ ከእንደዚህ አይነት በፊት ግን የተወሰነ ደግሞ ምክክር ቢኖር መነጋገር ቢኖር አሁን ካውንስሉ የግለሰብ አይደለም ሁሌ ጠያቂን አንተ ዛሬ ጠይቀ አንተ ሆነስ ምን ትላለህ? እኔ ነኝ ሄጄ ፈቅጄ የገባሁት እያለ ነው። እንደምታውቀው ከዚህ በፊት የሰላም ሚኒስቴር ነበረ የወንጌላዊ አማኞች ፍቃድ የሚያገኙ ቸርች ለመትከልና ለመመስረት እኔ ሰላም ወንጌል የሰላም ሚኒስቴር እንትና አለኝ ነው ፍቃድ አለኝ እኔ ራሴ የመጣሁት እያለ ነው ወደ እነዚህ ሰዎች ማለት ነው። የሰላም ሚኒስቴር ደግሞ አሁን ላይ ሙሉ ለሙሉ ለካውንስሉ ኃላፊነቱን የሰጠበት ሁኔታ ነው ያለው። ይሄ የእንትን ጉዳይ ማለት ነው ፋይሉን ሁሉ ወደዛ ያስተላለፈበት ሁኔታ ነው ያለው። ዩጩፋ አማራጭ አለው ወይስ እንደሌላ ቤተ እምነት ነው መቀጠል የሚችለው ከዚህ በኋላ አሊያ ምንም አታመጡ ብሎ እንደ ወንጌላዊ አማኝ አክት ያደረገ መቀጠል ይችላል? እንደው ለጉዳዩ ቀረብ ያለ ሐሳብን ማስተያየትም ስላለ እስቲ ጉዳዩ ላይ ሐሳብ ስጥበት። ጥሩ ነው እኮ እሱን ነው እኔም እያነሳው ያለሁት አሁን እንግዲህ እውነት ለመናገር ያው አንዱ ሲናገር እንደነበረው እንግዲህ ወንጌል በወረቀት አይደለም ነው። በእርግጥ ጳውሎስ ደግሞ ለማሳደድም ከአብያተ ክርስቲያናት ወረቀት ተቀብሎ እንደነበር መጽሐፍ ቅዱስ ይናገራል። እና አንዳንድ እንትኖች የሆነ እልህም ቁጣም ምናምን ነገሮች አሉበት ያየሁት መግለጫዎች ላይ የተወሰኑ ነገሮች ግን ምንድነው ይቀጥላሉ አይቀጥሉ ወንጌል ለመስበክ እንዳልከው አደባባይ መስበክ ይቻላል። ግዴታ ቤተክርስቲያን ውስጥ ብቻ አይደለም። ፕሮፌት እዩ ጩፋ እውነት እግዚአብሔርን የሚያገለግል ከሆነ ምን ችግር አለ? ይወጣና አደባባይ ቸርቹ ቢዘጋ አደባባይ ላይ ወጥቶ መስበክ አደባባይ ላይ አጋንንት ማስወጣት ይችላል። አደባባይ ላይ መተንበይ ይችላል። መቼም ያንን የሚዘጋ የለም ቸርቹን እንኳን ቢዘጋ አገልግሎት እስከሆነና እውነታው ያው እስከሆነ ግን አሁንም ቢሆን በመረጋጋት ቀስ ብሎ በማየት ወደ ውሳኔዎች መሄድ የተሻለ ነው። ምክንያቱም ወደድንም ጠላንም እውነት ለመናገር በኢትዮጵያ ምድር በዚህ ሰዓት ማይክ ይዞ አገለግላለሁ ብሎ ነብይ ነኝ ሰባኪ ነኝ ምናም ብሎ የሚወጣ ሰው ጀግኖች ናቸው። በተለያየ ነገር ያልፋሉ ብዬ አምናለሁ። ግን ደግሞ ችግሮች የሉባቸውም። ችግር አለ። ማን ነው ችግር የሌለበት? ሁሉም ሰው ችግር እኮ አለው። ግን ችግሩን እንዴት እናርግ? ችግሩን በምን መልኩ እናርመው? አዎ ገና እኮ ነን እኮ ገና ልጅ ነው። ካውንስሉ እኮ ገና 4 ዓመቱ ነው። በ4 ዓመት ውስጥ እኮ ብዙ ስራዎችን ሰርቷል። እንደ ቤተ እምነት እንኳን አንቆጠርም ነበር እኮ አቡና። እኛ እኮ እንደ ንግድ እንደሚከፍት ሰው ንግድ ፍቃድ እያወጣን እኮ ምን ሰራ ነበርነን። አሁን ይልቅ ከመበታተን አንዱ በአንዱ ላይ ከሚነሳ ይልቅ መጀመሪያ እስቲ በጋራ እንቁምና ከዛ በኋላ ደግሞ እርስ በርስ ደግሞ እንነጋገር፣ እንተቻችን፣ በብዙ ነገር መነጋገር አለብን። ከዛ አንድ የተሻለ አብያተ ክርስቲያናት ይዘን መውጣት የምንችልበታል። ከወዲሁ አብያተ ካውንስሉን ከቀጠቀጥን እንዴት ይሆናል? በሱ እኮ ነው የምንወከለው። አገልጋዮችንም ከቀጠቀጥን ደግሞ ካውንስሉ እኮ ያለ አገልጋዮች ባዶ ነው። አገልጋዮች ከሌሉ ህብረቱ ይሳተፋል። ስለዚህ ከዚህ አንፃር እንደሱ ብናረግ የተሻለ ነው። እኔ አሁን ቢሆን በነቢያቶቹ ጥቅም የላቸውም ብዬ አላምንም። የሚጠቅሙ ነገር አላቸው፣ ግን መታረም አለ። አዎ ሽያጮች አሉ፣ እነሱን ልንቃወም ይገባል። መስተካከል ያለባቸው ነገሮች አሉ፣ መስተካከል አለባቸው። አውጥቶ መጣል ግን አውጥተን ጣል ናቸው። አሁን የነብይ እዩ ጩፋን ቸርች ዘጋ ነው። ምን መጋዘን ይሁን ቆሎ ሲሚንቶ መጋዘን ይሁን ምን ይሁን እዛ ውስጥ እኮ ብዙ ሰዎች ተጽፈዋል እኮ የተባረኩ ሰዎች አሉ። ውስጥ ብዙ ሰዎች ተዘርፈዋል። እዛ ውስጥ ብዙ ሰዎች ገንዘብ ንብረታቸውን አጥተዋል። የውሸት ትንቢታቸው ከጌታ ጋር ተጣልተዋል። ትልቅዬ መጋዘን ቢሆን እንደውም የበለጠ ለሀገሪቱም አሁን እያካሄደች ያለችው ግንባታ የኮሪደር ልማት ይጠቅማል። እኔ ግን ይቀጥላል ያገለግላል ብዬ ነው ማምነው። ያገለግላል መገልገሉ ነው ይገለግላል። ቀጥል አቤላ። መጀመሪያ እኛ እዚህ ጋር እኮ የቆምነው ካውንስሉንና እዩ ጩፋን ለማሸማገልም አይደለም። አሁን ሶፊ እንደሚለው የሶፊ ቀልዱና ቁም ነገሩ ስለማይለይ እንጂ አሁን እንዲህ ቢያረጉ ይሻላል እንዲህ ቢያደርጉ ይሻላል የሚለውን ነገር እሱን ሐሳብ ለማስቀመጥ አይደለም እዚህ የመጣ ነው።
አሁን ምን ቢያረጉ ይሻላል? ለማሸማገልም አይደለም። ምን ቢያረጉ ይሻላል? ካውንስሉና ዩጩፋ እንዴት ቢስማሙ ይሻላል? እንዴት እናስማማቸው የሚል ሐሳብ ይዘን ሳይሆን የመጣንበት ዓላማ ኦሬዲ እስካሁን ይያልን የነበርነው እኛ ስንጨፈጨፍ የነበርነው ብዙ ሰዎች ለምን እዩ ነካችሁ እዩ መናፍቅ አይደለም እንዲሁ ትልቅ አገልጋዮች ነን የሚሉ እስከ እዩ አንድ የተሳሳተበትን በነገረ ክርስቶስ በስላሴ የሳተበትን ምናምን ብለው ሲሉ ነበርና ያው የሳተ ሰው እንደሆነ ካውንስሉ በራሱ ያለው ነገር አለ ብለን እንደ አንድ ግብአት ይዘን መጣን። ከዛ በአጠቃላይ ህዝቡ እንዲነቃ እዩ ማን እንደሆነ ምን እየሰራ እንዳለ በምን አይነት ማጭበርበር ውስጥ እንዳለ ኢቭን በጣም በሚገርም ሁኔታ ካውንስሉ ራሱ ጤነኛ ባይሆንም ማለት ጤነኛ ባይሆንም አክቹአሊ ካውንስ በምን መስፈርት እንደተቀበለው እዩ ባናቅም ሌሎችንም አገልጋዮች በምን መስፈርት እንደተቀበላቸው ባናውቅም ዙሮ ግን ከተቀበለው በኋላ እዩ እኛ ትላንትና ምንለው የነበረውን አሁን ካውንስሉ ያን ሐሰተኛ ነው ትክክል እያደረገ አይደለም ትክክል አይደለም ብሏል። ስለዚህ እኛ ያልን ያለነው ኤው እንዲው እኛን ተውን ካውንስሉ ምትሰሙ ከሆነ ስሙ ካውንስሉ እንዲህ ይያለው ነው የሚል ነገር በመናገር አልቲሜትሊ የመጨረሻ ጎላችን ምንድነው? ሰዎች ከእንደዚህ አይነት ሐሰተኞች ነቢያት እንዲላቀቁ ወደ እናት ቤተክርስቲያናቸው እንዲመለሱ በትክክል ከተኩላ እንዲያመልጡ ነው ይያልን ያለነው። ኦሬዲ እነዚህ ሰዎች በመጽሐፍ ቅዱስ መሰረት በሰፊው ደጅ እየሄዱ ነው። ማቴዎስ ምዕራፍ 7 ከቁጥር 13 መሰረት ሰፊው ደጅ ነው። እሱ ደግሞ ወደ ጥፋት የሚወስደው ወደ ዲስትራክሽን የሚወስድ ነው ሰፊ መንገዱ። ስለዚህ ወደ ሰፊ መንገድ አትሂዱ በጠበበው መንገድ ሂዱ ይያልን እየተናገርን ያለነው የሚያስተውል ሰው ካለ ማለት ነው። ስለዚህ ወደ ጠበበው በር ግቡ። ያ የሐሰተኞቹ ነቢያት የተኩላዎቹ ነቢያት ኦሬዲ ምንድነው የሚያደርጋቸው ከተባለ ገንዘብ አምላኪዎች ገንዘብ ወዳጆች እግዚአብሔርን የምትጠሉ እግዚአብሔርን ቃል የምትጠሉ እንደ ቅድም እንዳያችሁት አገልጋይ ምናምን የሚባለው አሁን እነሱ ደጋፊ ነው። እግዚአብሔርን ጠይቃቸዋል ይላል። አሁን መመሪያው ከእግዚአብሔር እየጠየቅን ዩጩፋ ልክ ነው ልክ አይደለም እንትና ልክ ነው ልክ አይደለም እያንዳንዱን ነገር እየጠየቅን አይደለም ባይዘው እንትን ምንለው ማለት ነው። ምናውቀው መጽሐፍ ቅዱስ አስቀመጠ መለያ መስፈርት አስቀመጠ። በዚህ መንገድ ሐሰተኞችን እውነተኞችን በዚህ መንገድ ለዩዋቸው ብሎ መጽሐፍ ቅዱስ ሰጠን። ስለዚህ ይሄንን የእግዚአብሔር ቃል ይዘን በእግዚአብሔር ቃል ሚዛንን መመዘን ሲገባን ለእያንዳንዱ ጉዳይ እግዚአብሔር ወይ እዩ ጩፋ ለተነሱ ለእያንዳንዱ ጸጉር ላጎፈረው ዘይት ይዞ ለሚዞረው ሁሉ ይሄ ከእግዚአብሔር ነው ከእግዚአብሔር አይደለም ይያል ካንተ ነው ካንተ አይደለም ይያል እንድንጠይቅ መጽሐፍ ቅዱስ አልነገረንም። ስለዚህ በግልጽ ጉዳይ ምን ይያልን ነው? እዩ ጩፋ ወንጌል ሰባኪም አይደለም። አፍተሮል ምንድነው ሂዱ ወንጌልን ሁሉ ለፍጥረት ስበኳል እንጂ ሂዱ ዘይትን በየእንተኑ በያገሩ ይሄዳችሁ ሽጡ አላለም። እዩ ጩፋ እየሄደ ዘይትን ያከፋፍላል ዘይትን ይሸጣል እንጂ ወንጌልን አይሰብኩም። አሁንም ዘይትን መሸጡ ላይ ከለክሉት ይችላሉ። አሁን እኛ ካውንስሉ ላይ እምነት የለንም ባይዘው ካውንስሉ ላይ እምነት ኑሮን ካውንስሉ ነገ ጧት እዩን ጩፋ ወደ አዳራሹን ወደ መጋዚን ይቀይራል አገልግሎቱን እንትን ያረጋል የሚል እምነት የለንም። ምክንያቱም ካውንስሉ በራሱ የጠራም ስላልሆነ አቅሙም ምን ያህል እንደሆነ ይው እዩ ጩፋ ራሱ አቅሙን በትክክል ጠለቅ ብሎ ስለሚያቅ እየተናገረ ነው። ስለዚህ እኛ በካውንስሉም ቢሆን ሙሉ እምነት የለንም። ዙሮ ግን እኛ አሁን የዩ ጩፋን አዳራሽ የማዘጋትም ዓላማ ኑሮንም አይደለም። እዚህም ስንመጣ የካውንስሉም ደካማነትንም ለማለት ሳይሆን ሰዎች እዚህ ውስጥ ያሉትን ኦሬዲ ወደ ክርስቶስ እንዲመጡ ኦሬዲ በተጠበበው ደጅ ወደ ከሰፊው ደጅ ወደ ጠበበው ደጅ እንዲመጡ ትክክል እንዳልሆኑ እነዚህ ሐሰተኞችን እንዲያስተውሉ እንዲያውቁ ለማድረግ ነው የመጣ ነው። this is በቃ ይሄ ነው። ከተላቢ ላይ አቡላይ ለቤቴም አዲስ ነኝ። ብዙ ጊዜ ሶፊ ጋር ነው የሚገባው። ሶፊ ቤት ብዙዎችን አግኝቼ አውቃለሁ። ጌታ ኢየሱስ ከፍ ይበል። ውይይታችሁ ደስ ብሎኛል። በአንዳንድ ጉዳይ ሲፈጠር በውስጣችን ጥሪ ወይም የወንጌል ጉዳይ ስላለ ብቻ ነው ስለዚህ የምናወራው እንጂ የምናወራው ብዙ ጉዳዮች በምድር ላይ ነበሩ። ግን የወንጌል ጉዳይ ካለ የወንጌል ጉዳይ ሁላችን ይመለከታል። አንደኛ ስለ መግለጫዎችን ሁለቱንም አይቼዋለሁ። ቢሳይድ የምታደርገው ለማን ነው ብለው በእርግጠኝነት ለዩ ነው ቢሳይድ ነው የማደርገው። አላውቀውም ጉባኤውን አላውቀውም የቱ ጋር እንዳለም አላውቀውም። ነገር ግን ለምንድን ነው ካለ ካውንስሉን ካውንስሉ ሲቋቋም እኔ አንዱ ፈራሚ አባል ነኝ። በደብዳቤ ተጠርቼ ከ1 እስከ 4 5 ጊዜ ከምክር ሐሳቡ ጀምሮ ካውንስሉ
ለማቋቋም የተከደበት በጣም ብዙ ነገሮች ውስጥ ነበረ። ካውንስሉ መጀመሪያ ሲቋቋም ችግርን የሚፈታ ተቋም እንዲሆን ብሎ በጠቅላይ ሚኒስተሩ ፍላጎት በቃ ተባለም። ኢትዮጵያ ላይ የወንጌል አማኝ አንዱ እዚህ ጋር ፕሮፌቲክ ካሪዝማቲክ ሙቭመንት ያለና የወንጌላውያን አብያተ ክርስቲያናት ጋር መጨረሻ ቀጣይ ላይ የሚፈጠረው አይታወቅም። ስለዚህ ካውንስል የተባለው ራሱ ምክር ሐሳብ ነው። ምክር ሐሳብ የሆነ ራሱን የቻለ ይቋቋም። ያም የሚቋቋመው ኢትዮጵያ ላይ ከዚህ በፊት ወንጌል እየቀጠለ ያለው በአርብቶ አደርና የአርብቶ አደሮች ጉዳይ ሚኒስተር ላይ ነው። ሁሉም ሰው ፍቃድ የወሰደ ነበር። ሰላም ሚኒስተር አልነበረም። አርብቶ አደር ጉዳዮች ውስጥ ወስዶ እናንተ ነጣለው ወንጌል ከአርብቶ አደር ጋር አይገናኝም። የአርብቶ አደር ጉዳይ ሚኒስተር የት መክተቻ ሲጠፋ ነው የተጣለው። አሁን ላይ ግን ሰብሰብ ብሉ ተብሎ ሰብሰብ ለመደረግ በሰባት የእምነት ተቋማት ላይ ነው እንግዲህ ካውንስሉ ለመቋቋም መሪው ሐሳብ ተይዞ እንደውም በዛን ከዛ ወንጌላውያን አብያተ ክርስቲያናት ህብረት ከኋላ ነው ገቡት። ሌላዎች በጣም ከፍተኛ ችግር ነው። ካውንስሉ የተቋቋመው ችግር አለ። አዎ በምን አይነት ሁኔታ ነው ችግሩ መፈታት ያለበት በሚለው ላይ የካውንስሉ የመጀመሪያ ተጠርነት ለቸርች አይደለም። መጀመሪያ ሰዎች ፍቃድ ከአርብቶ አደር ጉዳዮች ብዙዎቹ ቀድሞ ከ2010 በፊት የወሰደው በዚህ ጉዳይ ላይ ያገለገለ ነው። ከዛ በኋላ የሰላም ሚኒስተር ላይ ደግሞ ፍቃድ የወጣ ቀጠለ። ሰላም ሚኒስተር ጋም ፍቃድ ለማውጣት 1000 እና ከዛ በላይ አባላት ያለ ቸርች ተባለ። ያወጣ ወረድ ለማስተካከል መግለጫው እንትኑን የካውንስሉ አመሰራረት እሱ ጋር ይመጣ ነው። መግለጫው አንደኛ ትክክል አይደለም። በፕሬዲክስ ታዩ ማለት ነው። ካውንስሉ መነጋገር ያለበት ፕሮፌት እዩ ጩፋ ወይም ክራይስት አርሚ ቸርች ያለበት በማን ህብረት ስር ነው? ከዚህ በፊትም እኮ በጆይ ጭሮ ላይ ካውንስሉ መግለጫ ሳወጣ የካውንስሉ መግለጫ ያከሸፈው የፕሮፌት ጆይ ጭሮ ያለበት ህብረት ሰባት ህብረት አለ ኢትዮጵያ ውስጥ። ፕሮፌት ዳካ አረበናት ላውራ አሁን አንድ ቆይ ጩፋ ስህተተኛ ነው ወይስ አይደለም ነው? እኛ አሁን ሌላው አይደለም ብዬ ነው ያወራው ያለው። እኔ አሁን ልንገል እኔው ዘይት መነገዱ አንተ ከፈረምከው የካውንስሉ የደንብ ስምምነት አንፃር እንዴት ነው የሚታየው? ካውንስሉ ላይ ማንኛውም የካውንስል አባል ዘይት እንዳይሸጥ ወይም ሌላ ቁሳቁስ በኢየሱስ ስም እንዳይሸጥ የሚያዝ የደንብ አለ። ይሄንን ደንብ የተላለፈውን ሰው ካውንስሉ ማገድ አይችልም። ካውንስሉ ማገድ የሚችለው ልንገርልህ። እኔ አሁን ፕሮሲጀር አሁን እዩም እኮ መግለጫ ሲሰጣው እኔ ካውንስል ለኛ ያለው ምክንያት አሁን ለሌላዎች ግልጽ አይደለም። ለኔ ግልጽ ነው። ለምሳሌ እሱ የህብረት መሪ ነው። ህብረቱ ላይ ነው ካውንስሉ አይምን አንድነት ህብረት ይመስሉኛል። አሁን ኢትዮጵያው ሰባት ህብረት አለ አይደለ? ሰባት ህብረት አለ። ካውንስሉ የመጀመሪያው ተጠርነት ለህብረት ነው። ህብረቱ ደግሞ በስሩ ያለው አሁን እኔ ያለበት ህብረት አለ አይደለ? ዘይት ምሸጥ ከሆነ ጨው ምሸጥ ከሆነ የመጀመሪያ ህብረቱ ቸርቾችን ይዘዋል። ይሄን አታድርግ ብሎ እምቢ ካለ ለካውንስሉ ሪፖርት ይደረጋል። ካውንስሉ ላይሰንስ ይነጥቃል። አሰራሩ ይሄ ነው። ልክ አንድ ነገር በታየበት እኔ አሁን ህብረቱ ጋር አውርቶ ካውንስሉ ይሄን መግለጫ አውጥቶ ከሆነ እስራይት ለምን ወንጌልን በነፃ ተቀብላችኋል? በነፃ ስጡ ነው መጽሐፍ ቅዱስ ነው። ከካውንስሉ አንፃር ተውና አቡዬ አንድ ሰው ከትምህርት አንፃር ዘይት ይፈውሳል እያለ ዘይት መቸርቸሩ ትክክል ነው ብለህ ታስባለህ? አላስብም በፍጹም ማለት ነው። ስራው እኮ ይሄ ነው። ኢየሱስ ጌታ ነው ከሚባልበት ይልቅ እሱ ቸርች ውስጥ ዘይቱን እና ውሰዱ መካንነታችሁ ይሸሻል፣ መርገም ይሰበራል፣ ታምራት ይሆንላችኋል ተብሎ ነው የሚሰራው ማስታወቂያ። ይሄ ሰው አገልጋይ ነኝ የሚል ወንጌል ሰባኪ ነኝ የሚል ሰው ነው። ግን ወንጌል የትኛውም ሀገር ላይ ሄዶ ሲሰብክ ሰምተን አናውቅም። እነ ይርጋ ጨፌ ቡና ያለበት ቦታ፣ ይርጋ አለ ቡና ያለበት ቦታ፣ ከዛ ወሊሶ ሌላም ደግሞ ቦታዎች ላይ ወርቅ ያለበት ቡና ያለበት ቦታ ላይ ቡናቸውን እንትን
እንትን አስተካክለው አጭደው ምን ብለው ተክለው አሳድገው አብቀለው ወደ መሸጥ ሊደርሱ ሲሉ ሰብስበው ሲሸጡ ገንዘብ እጃቸው ላይ ሲገባ ሚዛን ቴፒ ያው እንደነዚህ ያሉ ሀገሮች ላይ የሄደ በቴሌቪዥን ላይ ማስታወቂያ ያሰራ ቢልቦርድ ያሰራ ይሄንን የዋሃና ምስኪን ህዝብ መጽሐፍ ቅዱስን አያቆም በሚል በትልልቅ የሜዳ ላይ እየሰበሰበ ከዛ እንዲና እንዲ ይሆንላችኋል የሚል ያሰት ንግግር እየተናገረ ገንዘብ የሚሰበስብ ነጋዴ ነው። ለዚህ ደግሞ ማሳያው እሱ የተለወጠበት የኑሮ ሁኔታ ነው የሚያሳየው። ወላይታ ሶዶ ላይ ትልቅዬ 5 ስታር ሆቴል ገንብቷል። 5 ስታር ሆቴል ለመገንባት አንድ ሰው ላይ መጠጥ ቤቶች እንትን ውስኪ የሚጠጣበት ቢራ የሚጠጣበት ድራፍት የሚጠጣበት ቤት ያስፈልጋል። ይሄ ሰውዬ ነጋዴ ነው። ገባ? ለእግዚአብሔር ቃል ለእግዚአብሔር ጽድቅ ለእግዚአብሔር እውነት የሚቆም ሰው አይደለም። ልምምዱ ወንጌላውያን አማኞችን የሚያሳፍርና የሚያሰድብ ነው። ከዚህ በፊት የነበረው ልምምዱ ሰይጣንን እንነቀዋለን ብለው አንዳንድ ተረበኞች የእግዚአብሔር ቃል የማይገዙ መጽሐፍ ቅዱስ ብቻ የሚል እንደምንከተል እንኳን የዘነጉ አንዳንድ ለእግዚአብሔር ቃል የማይታመኑ አገልጋዮች ሰይጣን ሲያንስበት ነው በርግጫ መውጣት ብለው ወንጌላችን በሱ እርግጫ ምክንያት እስቲል እስካሁን ድረስ ከኛ እምነት ውጪ በሆኑ ወገኖች ዘንድ በርግጫ ታስወጣ ሂድና በርግጫ አስወጣ ተብሎ ኢየሱስን አሰድቧል። ይሄ ሰውዬ መታገድ ያለበት ዘግይቷል። እንደው ካውንስሉ አሁን አይደለም አቡና እንግዲህ ቤት ነፃነት ይኑር አይኑር አላውቀው። ይሄ ቤት አንዴ ድል ስጠኝ ፕሮፌት ዳካ አንዴ ዳኮ አንዴ ካውንስሉን ካውንስሉን አንተ ብቻ እንደምታውቀው አድርገህ እዚህ ጋር እየገለጥከው ነው። እንግዲህ ካውንስሉ ሲቋቋም አብያተ ክርስቲያናት የሉም ብለሃል። ይሄ አንድ እየዋሸህ ካውንስሉ ሲቋቋም አንዴ ብቅ ብለሃል። ቅድም በኋላ ነው የገቡት አብያተ ክርስቲያናት ህብረት ብለሃል አላለም? አልሰማችሁትም? ቅድም ስለዚህ ልክ አይደለም። መጀመሪያ ከዚህ ያርም በመጀመሪያ ካውንስሉ ሲቋቋም በቤተ መንግስት ካውንስሉ ሲቋቋም የአብያተ ክርስቲያናት ህብረት ነበረ። ፓስተር ጻድቁ አብዶ ነበረ እዛ ቦታ ላይ እኔም ነበርኩ። እኔም ፈራሚ ነኝ። ስለዚህ አትዋሽ። በአብያተ ክርስቲያናት በኋላ አልመጡ። ሜን ዋና መስራቾች ናቸው። በኋላ ላይ አልተስማሙም። መስተካከል ያለበት ነገር መስተካከል ስላለበት ይስተካከል ብለው አቆሙ። አሁን ላይ ደግሞ መልሰው ስለዚህ አልነበሩም። በኋላ ነው የመጡት ማለት ልክ አይደለም። ዩጩፋ በዛን ጊዜ እንዳንድ ቆይ አላልኩም አትበል፣ እየሰማን ነው። ዩጩፋ በዛን ጊዜ እንዳንድ የክራይስት አርሚ አገልጋይ እንዳንድ ግለሰብ የዛ ቤተክርስቲያን ፓስተር ሆኖ ነው የመጣው እንጂ የፔንቴኮስታል ህብረት ራሱ ውስጥ አልነበረም። በኋላ ነው እሱም የተቋቋመው። ገባ? በህብረት አይደለም። እኔ ራሴ ካውንስል ነኝ ያለው ሰምተዋል። አንድ ግለሰብ ነው እሱ። የአንድ ቤተክርስቲያን ፓስተር ነው። ሁላችንም ተጠራንበት፣ ሚኒስትሪም ሁሉም ተጠርቶ እዛ ቦታ ላይ ተቋቁሟል። ከዛ በኋላ መተዳደሪያ ደንቦች ወጥተው ምን ብለው ጊዜያዊ ነበር የተሾመው ያኔ ካስታወስ። ከዛ በኋላ ግን በህግ ሁሉ ነገር ረቆ በአዋጅ ቁጥር ከጸደቀ በኋላ ደግሞ ካውንስሉ የራሱን መሪዎች ምናምን ሾሞ ነገሮችን እያስተካከለ መጣና ምን አወጣ? 7 አማደ ትምህርት አለው። ከዛ ደግሞ የስነ ምግባር ጉዳይ አለ ምናምን። እዛ ውስጥ አንዱ ዘይት መሸጥ ውሃ መሸጥ አይቻልም። እዩ ጩፋ ዘይትና ውሃ መሸጥ ወይም ዘይት መሸጥ አቁሟል እንዴ? ግዴታው ሲፈርም ካውንስል ውስጥ እንዳንድ የቤተክርስቲያን መሪ ያንን ላለማድረግ አይደል እንዴ? በማን አለብኝነት አይደል የሚያደርገው? እኔ ካውንስል ነኝ እንዴት ይላል? ያለማወቁን የሚያሳየው አንዱ ምን እንደሆነ ታውቃለህ? እኔን ሳይጠሩኝ ይላል። ሊጠራ አይገባውም። ካውንስሉ አንድን ግለሰብ የመጥራት ግዴታ የለበትም። ገብቷል? ካውንስሉ ህግና ደንብ አለው። በህግና ደንቡ በተደጋጋሚ መክረዋል። ይህን ነገር አናውንስ አድርገዋል። ይህን የሚያረግ ካለ የማገድም ከማገድ አልፎ ደግሞ ታይቶ የመሰረዝም መብት እንዳላቸው ህገ መንግስቱ ያሳያል። ወይም መተዳደሪያ ደንቡ። ለመተዳደሪያ ደንብ የማይገዛ የትኛውም አባል የትኛውም ትዕቢተኛ ምንድነው የእግዚአብሔር ሰው አይደለም ማለት ነው። የመጀመሪያው ስልጣን ያለው አካል ነው ካውንስሉ። እዩ ጩፋ ካውንስል አይደለም፣ የካውንስል አባል ነው። እዩ ጩፋ ካውንስል አይደለም፣ ካውንስል ነኝ ነው ያለው።
እኔ ሳልኖር እንዴት ንቀውኛል? ካውንስሉ ሕግና ደንብ አለው። በዛ መሰረት የቱንም ያህል ማድረግ የሚችለው ነገር ያደርጋል። ለዛ ነገር ቀርቦ ለዚህ ነገር ይቅርታ ጥፋት አጥፍቻለሁ ዘይት አትሽጡ ተብሎ ይህን ያህል ዓመት እኔ ግን እየሸጥኩ ነው። ስለዚህ ጥፋት ነው ያጠፋሁት እንኳን ለማለት ፍቃድ አልነበረውም። እቀጥላለሁ አለ። መቀጠል መብቱ ነው። ግን በወንጌላን አማኞች ውስጥ እንዳሌለ ህዝቡ ሊያውቅ ይገባል ነው የመጀመሪያው። አንተ ራስህ ትክክል ያልሆንከው እዩ ነው የምደግፈው አልክ። መተዳደሪያ ደንብ የማይገዛ ሰው አንተ አሁን እንዴት ነው የእግዚአብሔር አገልጋይ የምትሆን? መተዳደሪያ ደንብ ለጠየቀኝ ቆይ ጠየቀኝ ከጠየቀኝ አንድ የሆነ ይቅርታ አላውቅም አገልጋይሁን ምን ይሁን እኔ ስምን የሚጠቀመው ስብም ያገለግለው ነውና አንደኛም ነግርህ ለምንድነው እኔ አቋምን ይዤ ነው የሚገባው? ምክንያቱም የሚቀለበስ አይነት አቋም ይዤ አይደለም። ፕሮፌትን እዩን ለምንድነው የደገፍ ካለ አንደኛ ካውንስሉ ጋር ያለው መተዳደሪያ ደንብ ፋንክሽናል እየሰራን እኔ አብያተ ክርስቲያናት ጻድቁም ፓስተር ጻድቁ አብዱን ዶክተር አብይ ተንበርክኮ ይቅርታ ስጠይቅ ፍለፊት ነበርኩ አልነበርኩ አላልኩት ግን ኋላ በሐሳብ ሳይባቡ ቀርቶ ኋላ ተቀላቅሏል ብያለሁ። ሐሳብ በተርከከረ አይደለም እናንተ ብቻ ያወራ አይደለም። አሁን እኔ ነኝ ያወራው። ቆይ ዳኮ አይደለም አሁን እኔ ያወራው አድምጥ። ቆይ እኔ አንድ ጥያቄ አንተስ ቲሸርት ሽጣሃል አልሸጥክም? ይሄ ቆይ አንተ ቲሸርት ሽጣሃል አልሸጥክም ከዚህ በፊት ዳኮ? እኛ እንደዛ አይነት ነገር የለም። የት እንዳለ ስለማያውቀው የት ሽጧል ብለህ ጠይቀው ሽጣሃል አልሸጥኩም ነው ያልከኝ ያለው? አዎ አንተ እንደዚህ የት ሀገር የት ቦታ ብለህ ጠይቀው አቡላ። አሁን ዝም ብሎ ስሚጽፈውን እንኳን አትየው አስገባው። ከዛ በላይ ግን አንድ ነገር ጽፋል። ኤርሚያስን ጠቅሰህ ኤርሚያስ ሐሰተኛ ነቢያቶች በዘመኑ ብዙ ተቀባይነት ሲያገኙ እሱ ግን ተቀባይነት እንዳልነበረው ጠቅሰህ እዩ ጩፋን ልክ ተቀባይነት እንዳልነበረው በኤርሚያስ ቦታ ተክተ ሌሎቹ ግን የካውንስሉ አባላትና መሪዎችን ግን ልክ እንደነዛ ሐሰተኛ ነቢያቶች አድርገ እዩ ጩፋ የኤርሚያስ አይነት ነብይ እንደሆነ የሚገልጽ ሐተታ ያለ የመጨረሻ ፖስተርን ፖስታ አይተዋል። አዎ ትክክል ምንም ነገር ፔጅ ላይ ስላለን ስለዚህ እዩ ጩፋ እኮ የሐሰተኝነት ምልክቱ በአንተ ጽሁፍ መሰረት በጣም ብዙ ሰዎች የሚቀበሉት ለህዝብ የሚፈልጉትን የሚናገር 2016 17 18 እያለ ሲቀድ በቀጠለ ቁጥር የትንቢታዊ አዋጅ እያለ ህዝቡ የሚፈልገውን የሚናገር ተቀባይነት ያለው በኤርሚያስ ዘመን እንደነበሩት ብዙ ህዝብ የሚያጀበው ሐሰተኛ ነብይ እንዴት እንደ ኤርሚያስ ልትጽፈው እንደ ኤርሚያስ አድርገህ ልትጠቅሰው ቻልክ? አንድ ነገር ያከታተላል ህዝብ ይሰማዋል። በሐሰቱን በጣም ብዙ ሰዎች አሜን ይሉለታል። ያለውን ነገር ሁሉ ይሰሙለታል። ልክ ኤርሚያስ ዘመን ላይ እንደነበሩ ሐሰተኛ ነቢያት። ኤርሚያስ ግዞት የሚጣል ሰው ነው። ተቀባይነት ያልነበረው ሰው ነው። ንጉስ የማይሰማው ሰው ነው። ቤተ መንግስት አካባቢ የማይፈልግ ሰው ነው። ይሄ ሰውዬ ገንዘብን ከህዝብ የሚቀበል ነው። ሐሰተኛ ነው። ህዝብን የሚያክተለተል ሚሊዮን ህዝብ ይሰማኛል እያለ የሚፎክር ሰው ነው። ምን አገናኘው ከኤርሚያስ ጋር ይሄ ሰውዬ? አቡላ ሽመልስ ለስቲ አቡላ አንተ ቆይ እኔ አሁን አንድ ነገር እንጠይቀኝ። በሚዲያ ያዋለው ሐሳቡን ልንገርልህ። እኔ አሁን አንተ የምትለው ልክ ነው እኮ ይሄ ሰው በዚህ 50 ሺህ እና 100 ሺህ የሚሆን ሰው ጉባኤው ላይ እኛ እኮ በሚዲያ እናየዋለን። ይሄ ሰው ሐሰተኛ ቢሆን ኖሮ ኔትወርክ ሐሰተኛ ቢሆን ኖሮ አለው አዋሳ ላይ ረጅም ዓመት እንዳገለገለ ከአንድ ቤቱም ሰምቼዋለሁ። የሐዋሳ ላይ ህዝቡን አሳዝኖ ሰርቆ ቢወጣ ኖሮ የሐዋሳ ህዝብ ለምን ወጥቶ ተቀበለው? ወይስ የሐዋሳ ህዝብ ወንጌል አያውቀውም? የሐዋሳ ህዝብ ገፍት ያውቃል። እውነተኞቹ አብያተ ክርስቲያናት ሲጀምሩ አይቀበሉትም። የሐዋሳ ህዝብ ማንን ገፍት ያውቃል? እስራኤል ዳንሳ እኮ ሐዋሳ ቸርች አለ። አሁን ባይሄድም ራሱ ዘግቶት እንትን ቢያደርገው እንዴ ሐዋሳ ውስጥ እኮ መስፍን በሹም እኮ ቸርች አለው እኮ ማን ይነካዋል? ሐዋሳ ውስጥ እኮ ነጃፒ
ሐሰታቸውን የሚረጩበት አዳራሽ አላቸው ማን ይነካቸዋል እንዴ ያዋሳ ህዝብ ብቻ ሳይሆን ጠቅላላ ወደዛ አካባቢ ላይ ያለ ህዝብ አብዛኞቹ ሰዎች ይወዳሉ ያከብራሉ ነቢያት ይከተላሉ አብዛኞቹን ሰዎች ቢታለሉም ቢሸወዱም እንኳን አንዳንድ የነቁ ሰዎች ናቸው እንጂ ወጣው ሐሳብ የሚገልጹት እንጂ እንደ ህዝቡ እንደዛ አይልም ወጣው አይቃወምም ሶ ያዋሳ ህዝብን ስላልሰረቀ ነው የተቀበለው አው አንድ ነገር አሁን አንድ ምክንያት አንድ እኔ በወንጌል አቅጣጫ አንድ ቦታ ላይ የሆነ የወንጌልን ሸፍጥ ብትሰራ ምክንያቱም ወንጌል ነው ወንጌል ደግሞ እንደሌላው ሃይማኖት ጻድቅ አባት ነው ቅዱስ ነው አትንኩ የሚባል አይደለም የተኛው ማገልጋይ የሚተችበት ሁሉም ሰው ከአንዱ መንፈስ ተጣጣንበት የክርስቶስ ልብ ያለን አንድ ጌታ የሞተልን እስከሆነ ድረስ ልክ ሌላዎችን እንደሚያወራ የአዋሳ ህዝብ አገልግሎ የሄደውን አገልጋይ አደባባይ ወጥቶ ሲቀበል እዛ ውስጥ የብዙ መምራኖች ይኖራሉ አገልጋዮች ይኖራሉ እኛን ሰርቋል እኛ ጋር እንዲሆናል ብሎ እስካልተሆነ ድረስ አንድ ማሳያ አፖስቶሊክ ኤንድ ፕሮፌቲክ ኔትወርክ ውስጥ አለ እኔ ሰመን ስለሆንኩ አልታደርኩም አላገኘውም ሐሳቡን ራሱ በሚዲያ ነው ሰማሁት ጊዜባጋይ ባውቀው እንደዛ የለም መሰለ ፕሮፌቲክና የአፖስቶሊክ አገልግሎቶች ኢትዮጵያ ላይ በብዛት የሚቀጥሉ ናቸው ቀጣይ ላይ እኔ አፍቴ አንዱ ሰው ያወራ በፍጹም አይቀጥልም ፕሮፌቲክ አገልግሎት አይቀጥልም ለምን እንደማይቀጥል ልንገርህ ህዝቡ ደከሙ መበላት ፕሮፌት